ሰላም ውድ የቻናላችን ቤተሰቦች፣ ዛሬም በአንድ ታሪክ ተመልሰን መጥተናል። ጊዜያችሁን ሰጥታችሁ ስለምትከታተሉን ምስጋናችን ከልብ ነው። ይህንና መሰል የፍቅር ታሪኮችንም ለማግኘት ቻናላችንን ሰብስክራይብ ያድርጉ። የምተርክላችሁ ሶፊያ ዩሱፍ ነኝ። መልካም ቆይታ። ወይዘሮ ብርቄ ከቤቱ በረንዳ ቁጭ ብለው ምስር እየለቀሙ ድንገት አይናቸውን ከሳህኑ ላይ አንስተው ወደ ተከፈተው በር ሲልኩ አይኖቿን በግራ ክንዷ ሸፍና የእልህ ለቅሶ የምታለቅስ ልጃቸውን በሩን አልፋ ስትገባ ተመለከቷት። ቃል ኪዳን፣ አንቺ ቃል ኪዳን! አሁንም ዝም። ቃል ኪዳን፣ ቃል ኪዳን! ነይ እስኪ ምን ሆነች ነው? አይኗን የሸፈነችበትን ክንዷን ለቀቅ አድርጋ እንባ ያቀላውን አይኗን ወደ እናቷ እየላከች እማማ አብርሃም እየተማታ ትላለች በሲቃ። ወይዘሮ ብርቄ አብርሃም የሚባለውን ስም ሲሰሙ ፍንጥር ብለው ተነስተው ምስራቸውን ወደ ጎን አደረጉና ኧረ እኔስ በጎረቤቴ ልጅ መኖር ያጣሁ፣ እስኪ የት ልሂድ፣ የት ሂጄ ላሳድግ እያሉ በጩኸት ሲናገሩ ባለቤታቸው አቶ አሸብር ከቤት በኩል በድንጋጤ ወጡ። ሲያዩአቸው በሁለት እጃቸው ራሳቸውን ይዘው እሪ ይላሉ። ምንድን ነው ነገሩ? ምን ሆነሽ ነው እንደዚህ የምትጮሂው? ብለው ከባለቤታቸው ላይ አፈጠጡ። የለቅሶ ድምፅ ይመስል ቀጠን አድርገው የጋሽ ሀብታሙ ልጅ መኖር ያሳጣኝ እኮ፣ ልጅ ማሳደግ ያጣሁ፣ ይችኑ ደነዝ እየደበደበ ሊገልብኝ ነው። አትሂጂ ብዬ ከለከልኩ፣ መች ትሰማኛለች? አፈርቢ እንደው አንቺን የወለድኩበትን ቀን ውሃ ሁነሽ ብትቀሪ ኖሮ ብለው የንዴታቸውን የልጃቸውን ራስ በቀስታ ገፍተር አደረጉት። ይሄኔ ቀስ ብላ እየየ የምትለው ልጃቸው ኃይል ጨምራ ማልቀሷን ተያያዘችው። ምን ነው ፈዛዛ ልጅ ወልጄ ተቸገርኩኝ፣ በድህነት ቤቴ ይችኑ ማሳደግ ያልጣ። አቶ አሸብር ይሄኔ በእርጋታ ወይ አብርሃምን ነው እንዴ የምትይኝ? ለልጅ ጠብ ነው እንደዚህ ያዙኝ ልቀቁኝ የምትዩ? አሁን ቆይቶ አይደል እንዴ የሚገናኙት? ምን ያስጮሆሻል? የራስሽ ልጅ ትብስ የለም እንዴ? በትሩ ሱስ ሆኖባት አብርሽ እያለች ከደጃፉ የምትገለፍጥልሽ ራሷ ናት። እሱ ምን ያድርግሽ? ከዚህ በላይ እስከምትሞት ነው የምትጠብቀው? አንቺ መስከረም የቃል ኪዳን የ7 ዓመት ታላቅ እህት ናት። ካለ ዕድሜዋ በመወፈሯ ስትታይ የ20ኛዎቹ ቤት ወጣት እንጂ የ16 ዓመት ልጃገረድ አትመስልም። አቤትማ ካልጋው ላይ ያለውን ጉፍታ አምጪልኝማ። ከመለበሱ ብዛት ከለሩን ቀይሮ የገረጣውን ጉፍታ ስታቀብላቸው በፍጥነት ከእጇ መንትፈው ከራሳቸው ላይ ጫኑት። የሩጫ እርምጃ አይነት አረማመድ እየተራመዱ ከግቢው ለመውጣት መንገድ ሲጀምሩ የቀስታ ለቅሶ የምታለቅሰው ልጃቸው ከስራቸው ትከተላቸዋለች። አንቺ ሴትዮ፣ አረ ወዴት ነው? መንገዳቸውን እየቀጠሉ ጮክ ባለ ድምፅ እየታባቱ ለአባቱ ሄጄ ነው ማስገርፈው ይሄ ባለጌ። አረ በልጅ አትጣይ አንቺዬ፣ ሲነግሩሽ ስሚ። ምን አለ መስከረም ብትነግሪያት። አልሰማቸው። ግቢውን ለቃ ወጣለች። እንደደረሱ ጋሽ ሀብታሙ አረ እዚህ ቤት ማን ነው ብለው ወጡ። ሰላምታ ሳታቀርብ እንደው ጋሽ ሀብታሙ ምን አለ ይህ አብርሃምን ብታሳርፉት፣ ልጄን ባገኘው አጋጣሚ ቀጥቅጦ ሊገላት ነው። እዩዋት እስኪ ከሳች እኮ ሌት ተቀን እየደበደባት። የልጃቸውን ሰውነት እያሳዩ ነበር የሚናገሩት። ትንሹ አብርሃም ከቤት ወጣና ሲያያቸው ሳቀ። በጎን ልጅቱን ሲያያት ደግሞ የከንፈሩን ቅርጽ ወደ ጎን እያደረገ በፊቱ ሂጂ እያለ ይሰድባታል። እሷ የእሱን ስድብ ወደ ጎን ትታ ስታየው ትስቃለች። ሁለቱ ብቻ ነበር በአይን የሚግባቡት። ወላጆቻቸው ንትርክ ውስጥ ነበሩ። ድንገት ሲስቅ ሰረቅ አድርገው ያዩት ወይዘሮ ብርቄ ግን ይሄው ደግሞ ይስቃል እያሉ በሆዳቸው ግን ጥርስህ ይርገፍ እያሉት ነበር። ልጅ አይደሉም እንዴ? ምን ነው አሁን ቢመታቱ መልሰው መገናኘታቸው ይቀራል? እንደማታውቂ ትሆኛለሽ እሳ ብርቄ። የልጁ ድምፅ ከመሃል ገብቶ አፏን ካላሳረፈች ገና ረግጣታለሁ እያለ
ያጉመተምታል። ጋሻ ሀብታሙ በለበሱት የኩታ ጫፍ ገፍተር እያደረጉት አንተ የልጅ ምች እህት አይደለች? ሂድ ወዲያ ግባ። እንዴ አባባ እሷ እኮ ናት አብርሃም ሰካራም ቢያድግም ቤት አይሰራም እያለች እየተሞጣሞጠች እኮ ነው። ከዛ ደግሞ እቃቃ ስንጫወት የኔ ባል ካልሆነ ትለኛለች። የዛች የቃል ኪዳን ባል ሲሆን ደግሞ ቃል ኪዳን የሽንት ቤት ክዳን እያለች አፏን ታባብላለች። ገና ደግማታለሁ። የዛኔ ጋሻ ሀብታሙ ከአንጀታቸው ሳቁና የራሷኑ ስም አይ ልጄ ይሄማ የልጅነት ፍቅር ነው አሉ። ይልቁኑ ብርቅዬ ልጅሽ ገና ካሁኑ ተለክፋብሻለች ብለው እየተንከረከሩ ሳቁ። የዛኔ ወይዘሮ ብርቄ ቁጣቸውን ወደ ጎን አድርገው እንደ ማፈር እያሉ እረ ወዲያ እንደው የልጅ ነገር ብዬ እንጂ ሌት ተቀን አብርሃም እያለች አይደል እንዴ የምትውለው? አንተዬ እንትና ነው እንጂ ኤዲያ አቦ ጠፋብኝ የምታቆላምጠው ነገር የሆነ የምታቆላምጠው ነገር አላት። ትንሽ እንደማሰብ አደረጉና አብርሽ ነው እንጂ የምትለው በተቀረ እንደ ትልቅ ሰው ወደፊት አብርሃምን አግብቼ እንደ ጋሽ ሰለሞን ያለች ልጅ ወልዳለሁ ነው የምትለን ብለው ተሳሳቁ። የሳቋን ምላሽ ሳይሰጡ ሰለሞን ማን ነው ደግሞ ብለው አጉመተመቱ። እንዲያ አንተ ደግሞ ሰለሞን አዲስ ግቢው አሃ ይሄ እዚህ ያለው መጤው በቅርቡ የወለደው አይደል እንዴ? ከምን የዋይታው ነው አንቺዬ? በኩታቸው ጠርዝ በሳቅም ባያዋዙ አይናቸውን ደጋግመው ይጠርጋሉ። ምን አውቄላት ድሮውኑ ሴት ልጅ መውለድ ይሄው አይደል እንዴ እንዳሉ በአንድ ለማደግ ያብቃቸው እንጂ በዚሁ ከቀጠለ ከአንድ 10-15 ዓመት በኋላ ከቤቱ ሽማግሌ ጠብቁ ልኬ ላግባ ማለቷ ሊቀር ነው ብለው ተሳሳቁ። አርጋው ነው አሉና ድጋሚ ተሳሳቁ። ልጅ አብርሃም የአባቱን ጋቢ ጨምድዶ ይዞ ልጅቱን ምላሱን እያወጣ ይሳደባል። እሷ ጉንጉን የተሰራውን ፀጉሯን በ5 ጣቷ እየፎከተች እያየችው ትስቃለች። እንደዛ ሲሆኑ የሚመለከታቸው አልነበረም። ለስሞታ የመጣቸው ወይዘሮ ብርቄ ስሞታ ለመናገር የወጣው ጋሻ ሀብታሙ የሞቀ ወሬ ላይ ናቸው። ልጆቹ ደግሞ የሞቀ የአይን ስድብና የጥርስ ፈገግታ። ብርቅዬ መቼም ተንከልክለሽ ለልጅ ጠብ በይነይማ እናስታርቃቸው፣ መቼስ መልሰው መገናኘታቸው አይቀር። ወይዘሮ ብርቄ ፊታቸውን ክስክስ እያደረጉ አይን ጋሻ ሀብታሙ እኔማ ሌት ተቀን ሲጣሉና ሲመታት እህቱ አይደለች ለምን ይመታታል ብዬ እንጂ ሁለቱስ ልጆች አይደሉ? እንዶ አፈር ልሁን አብርሃምን እኮ ከቃል ኪዳን ላይ ይቻላል። ኧረ አቀው የለ እንዴ በይ አሉ አስመሳይ የሚል አይነት ሳቅ እየሳቁ። 5 ጣቷ አልበቃት ብሎ ሌላ 5 ጣት ጨምራ በ10 ጣቶቿ ራሷን የምታከው ልጃቸው ጋሻ ሀብታሙ ወዳሉበት በረንዳ በፍጥነት ተቃናችና የአብርሃምን ክንድ ያዘች። ልቀቂኝ በሚል ክንዱ ከእጇ ይነጥቃል። ድጋሚ ትይዛለች፣ መልሶ ይመነችካል። ይሄን ያዩት ጋሻ ሀብታሙ በቁጣ አይ እንግዲህ አብርሃም ምን ነው ተጨማለክ? እህትህ አይደለች እንዴ? በላሁን ላስለቀካት ይቅርታ ጠይቅ። ኧረ አባባ እሷ እኮ ግን አላስጨረሱትም። መልስ አትስጠኝ፣ አሁኑ ይቅርታ በላት አልኩ አሉ በቁጣ። ሽቅብ ተቃንተው ጋሻ ሀብታሙን የሚያዩት አይኖቹን አዳፍኖ ወደ ቃል ኪዳን እየተመለከተ እሺ ይቅርታ ብሎ ትንሽ ጣቱን ሰጣት። እሺ ብላ እየሳቀች ሙጫ ጣቷን የእሱ ጣት ጋር ላጥፋ ፊታቸውንና ጉንጫቸውን ተሳሳሙ። መልሳ የነጠቃትን ክንዱን ለአንድ አፍታ አፈፍ። እሰይ ጎበዞች፣ እንዲህ ስትሆኑ ነው የምታምሩት። ታዲያ አብርሃም አሁን በኋላ ጫፏን ትነካትና ወየውልህ የሰፈርህ ልጅ ናት፣ ለዛውም ጎረቤትህ፣ የሚመታት ካለ መማታት እንጂ እሷን በእርግጫ ትላታለህ? ይህን የተባለው አብርሃም በተራው እየሳቀ እረ አባባ በእርግጫ እኮ አይደለም የመታኋት ራሷን በኩርኩም ነው ያወለኳት ብሎ ሳቀ።
አብርሃም ይህን ሲል ጋሻ ሀብታሙ በሀፍረት የወይዘሮ ብርቄን ፊት ሲያዩ እንደ መሸማቀቅ እያሉ የአሁኑ አልፏል፣ ከአሁን በኋላ ብትመታት ግን ውርድ ከራሴ፣ ስትሰድብህ ላክስትህ ብርቄ መናገር ነው እንጂ ጫፏን እንዳትነካት። ወይዘሮ ብርቄ ፈጠን ብለው አዎ ስትሳደብ ለኔ ንገረኝማ፣ እኔ አቅም ሳት አለው። እሺ እንዲሁ ቁጭ በይ የሚል ታቶ በቁማቸው ትንሽ ደቂቃ ጋሻ ሀብታሙ ጋር እንዳወሩ እዣቸው ልትጫወት በሚል እዛው ጥለዋት ወደ ቤታቸው አዘገሙ። ልጅ አብርሃም የወይዘሮ ሐመልማልና የጋሻ ሀብታሙ ብቸኛ ልጅ ነው። ከጎረቤታቸው ከወይዘሮ ብርቄ ልጅ ጋር ቃል ኪዳን ጋር የ2 ዓመት ተኩል ልዩነት አላቸው። ታዲያ ጎረቤት ከሆኑ ጀምሮ አብረው ጭቃ አብኩተው ዕቃ ተጫውተው ጎማ አሽከርክረው በክፍል ደረጃ ቢለያዩም ትምህርት ቤት አብረው ሄደው አብረው ተመልሰው ለዚህ ዕድሜያቸው ደርሰዋል። ይሁን እንጂ በእነዚህ ጨዋታዎች መመላለሷ መሃል አብርሃም እንደ ታላቅነቱ ሁሌ ቃል ኪዳንን እንደ ቀጠቅጣት ነበር። በዚህ ተግባሩ የቃል ኪዳን እናት ቢጠሉትም እሱ ከተግባሩ ሊታቀብ አልቻለም ነበር። ቃል ኪዳን ከምንም በላይ የሚወዳት ጓደኛው ናት። ከነሱ ቤት ሳትመጣ አንድ ቀን ከቀረች እንኳን ምንም ያህል ወይዘሮ ብርቄ ፊት ቢነፍጉትም እሷ ጋር ለመጫወት ሲል ግን ወደ እነሱ ቤት ጎራ ይላል። ታዲያ የዛኔ ቃል ኪዳን ፊት በደስታ ያበራ ነበር። ትምህርት ቤት ውስጥ እረፍት ሰዓት ቢሆን እንኳ ተገናኝተው ሳይጫወቱና እሷ አልቅሳ ወደ ክፍሏ የማትገባበት ጊዜ አልነበረም። ሲመጡ በጨዋታና በለቅሶ ሲሄዱም በጨዋታና በጥፊ ነበር የሚያሳልፉት። ታዲያ ቁጡና ተፈሪ የሆኑት የአብርሃም እናት ወይዘሮ ሐመልማል ሁልጊዜ ለሴት ቦታ እንዳይሰጥና ትምህርቱ ላይ ብቻ ትኩረት እንዲያደርግ ይመክሩት ስለነበር አልፎ አልፎ ሴት ጋር ለጨዋታ ቢቃረብም ከቃል ኪዳን ውጭ ግን ያን ያህል በደንብ ሴት የሚቀርብ አልነበረም። ሌሎች ሴት ልጆች ለጨዋታ ባሌ ካሉት በስድብና በምት ይመልሳቸው ስለነበር ይፈሩታል። ቃል ኪዳንን እንደ ሌሎች ሴት ልጆች ዝም ባይላትና ባይመታት ሚስቱ የሚባል ስም ማትረፉ አይቀርም። ወይዘሮ ሐመልማል ይህን ቢሰሙ ደግሞ ከቃል ኪዳን ድርሽ እንደማያስብሉት ያውቀዋል። ለዚህ ሳይሆን አይቀርም ቃል ኪዳንን ባገኘው አጋጣሚ የሚቀጠቅጣት። ምግብ በሞላው ጠረጴዛ ዙሪያ 3ቱ የቤተሰብ አካሎች ወንበራቸውን ይዘው በጸጥታ ይመገባሉ። ብዙ ከማይባል ደቂቃ ከጸጥታና መብል በኋላ ጋሻ ሀብታሙ ጉሮሯቸውን ጠረግ አደረጉና ከጎናቸው ያለውን ውሃ ጎንጨት ብለው ማውራት ጀመሩ። ሐመልማል እረ ይሄ ልጅ ከሰው ጋር ጣላን ተው በይው። እጃቸውን ከሳህኑ ላይ እያራገፉ ምን አደረገ ደግሞ? ወደ ልጃቸው አብርሃም አይናቸውን ተክለው ነበር የመለሱት። የወይዘሮ ብርቄን ልጅ እየቀጠቀጠ ደና ጎረቤታችን ጋር ሊያጣላን ነው እኮ። የትኛዋን? አንቺ ደግሞ ምን የትኛዋን ትይኛለሽ? መቼስ መስከረምን አልልሽ። ይቺ ትንሿን ቃል ኪዳን የምትባለውና በጸያፍ አነጋገር ነበር አነጋገሯ። አብርሃም እናቱን ስለሚፈራት ብዙ ጊዜ ቀጥ ብሎ አይመለከታትም። ዛሬ ግን በእጁ የያዘውን ጉርሻ ወደ አፉ እያስገባ በአይኑ ጎብኘት አድርጓት መልሶ ወደ ሳህኑ አቀረቀረ። እንግዳ ብርቄ ዛሬ ስሞታ መጣ ነበር። ታውቂያለሽ፣ መቼም ከኔ ይልቅ አንቺን ይሰማሻል። እስኪ ተው በይው። ደግ አደረጋት። ብዙ ጊዜ እሱ ጋር እየተለጠፈች ትምህርቱ ላይ መሰናከል እየሆነች ነው። የልጄ ልጥፍ ደግሞ ሰሞኑን አያጠናም፣ የቤት ስራ አይሰራም። እንደውም ባለፈው ሂሳብ መምህሩ ትምህርቱ ላይ ቀንሷል፣ ጨዋታ እያታለለው ነው መሰል እንዲያጠና ጋብዦ ብሎኛል ብላ አብርሃምን በአይኗ ገረመመችው። ቀጠለችና ደግሞ ምን ያች አሽቃባጭ የሆነች ሴትዮ እስክንሄድላት አጣደፋት። ልጅ መማታት አዲስ ነገር ሆኖ ነው? የብርና የቤት ነገር ሲነሳ ሙሉ አካላቸው የሚንሰፈሰፈው ጋሻ ሀብታሙ ይህንን ሲሰሙ ቸኮል አሉና ኧረ ተይው እሱንና ቤቱ እንዴት ነው ተጨረሰ? ታውቂያለሽ ሰሞኑን ስራ ወጥሮኝ ስለነበር
አልደወልኩለትም። ትናንት እኔ ደውዬለት ነበር። ያው በዚህኛው ወር ትገባላችሁ ነው የሚለን። እያታለለን መሰለኝ። እንዴ ምን ለማለት ፈልጎ ነው? ስንት ጊዜው ስንት ወራት ካስቆጠርን፣ ወይ ሲመቸን አንድ ላይ ሄደን ማየቱ ይሻላል መሰለኝ። ልክ ነህ። እንደውም ነገ ከሰዓት በኋላ ብዙ ስራ የለኝም። አንተም ነገ ፍሪ ነህ አይደል? ለምን አንሄድም? ጥሩ ሐሳብ ነው። እሺ አብረን እንሄዳለን። እንደዚህ ሲያወሩ አብርሃም ነገሩ ገብቶት ስለነበር ፊቱ ተቀያይሯል። የሚበላውን ምግብ ገፋ አድርጎ እማዬ የምር ልንሄድ ነው? ግን እኮ እዚህ ተመችቶኝ እየኖርን ነው። በዛ ላይ አሁን ያለሁበት ትምህርት ቤት ለኔ ጥሩ ነው። ለዛ ነዋ ሶስተኛ የወጣህልኝ። እንከፍ ደግሞ ከትልቅ ሰው ወሬ አትግባ እሺ? አረማ ስሞትልሽ፣ እዚሁ እንቀመጥ። ሲቀጥል ደግሞ ሳይንስ መምህራችን አካባቢን መቀያየር ለህፃናት አእምሮ ምቹነት አይፈጥርም፣ መላመድ ያቅታቸዋል ብሎናል። ከፈለግሽ የጻፍነውን አሳይሻለሁ። ታዲያ አንተ ህፃን ነህ እንዴ? ይሄኔ የብርቅነሽ ልጅ ጋር ጨዋታው ቀርቶብህ ነው አይደል? ዝም በል እባክህ። እንባዎቹ ጉንጩን ሳይነኩ ወደ መሬት ዱብ ዱብ አሉ። ሐሳባቸውን እንደማያስቀየር ሲገባው ከወንበሩ ወርዶ ወደ ክፍሉ ገባ። አንተ አብርሃም፣ አንተ አብርሃም! እረ ጉርምስና! ከ4 ወር በላይ ቀናቶች አለፉ። የሐዋሳ ጭጋጋማና ዝናባማ ወቅቶች አልፈው አበባዎች ወደ መፍካት፣ መሬቶቹ ጭቃቸውን እያላቀቁ አንዳንድ ጊዜ በሚካፋ ዝናብ ወደ መራስ፣ የደፈረሰው ሰማይ ወደ መጥራት፣ ዛፎች ቅጠላቸውን ጭፍግግ ወደ ማድረግ ተለወጡ። ልጅ አብርሃም አዲስ ዓመት፣ አዲስ ሕይወት፣ አዲስ ቤት፣ አዲስ ትምህርት ቤት፣ አዲስ ጓደኛ ሊያገኝ ሊጓዝ ነው። ደስ አላለውም። ፊቱን ጥሎታል። ሻንጣቸውን ወደ ተገተረው መኪና ሽማግሌው ዘበኛው ያስገባል። ቅርብ የሚባሉት ጎረቤቶቹ ወጉ ይድረሰን ብለው ለመሰነባበት በሩ ላይ ቆመዋል። ወይዘሮ ሐመልማል መጀመሪያ ፀጉራቸውን ሸበት ወርሷቸዋል። ከእርጅና ብዛት ጎንበስ ብለው ወደ ቆሙበት እማማ ፈለቀች ስንብታቸውን ጀመሩ። በሉ እንግዲህ ምን የማደርጋችሁ ነገር አለኝ? የጉርብትና ነገር በወጉ ሳናደርግ ይሄው ሄዳችሁ። እንግዲህ መልካም መንገዳችሁን ቀኝ በቀኝ ያደርግላችሁ ሐመልማሌ አሉ በተቆራረጠ ድምፅ። አሚን እሺ ማዘርዬ ብላ አቀፈቻቸው። ሁሉንም ተሰናብታ በመጨረሻም የቅርብ ጎረቤት ወደ ሆነችው ወደ ወይዘሮ ብርቄ ተጠጋች። ሁለቱም ብዙም ባይዋደዱም የመሄጃ የመላቀቂያ ቀን ነው ብለው ነው መሰለኝ ሲገናኙ ፊታቸው ፈክቷል። ከመጨባበጣቸው ገና መቼም ብዙ ነገር አሳልፈናል፣ ደስታንም ሐዘንንም። እንደ ጎረቤት ተገናኝተን አውርተን ቡና ጠጥተን አሳልፈነዋል። በልጆችም በራሳችንም በጉርብትናውም ተጣልተን አይተነዋል። መቼስ ልንለያይ አይደል? ከሆዴ ያለውን ሁሉ አጥፍቻለሁ፣ አንቺም አጥፊው ብላ አቀፈቻት። እረ ብርቅዬ ቆይቻለሁ ካጠፋሁት፣ ለዛውም ደግሞ ይቅርታ አድርጊልኝ። ተቃቅፈው ተጨባብጠው ተለያዩ። አብርሃም እና ጋሻ ሀብታሙ ተሰናበቷቸው። አብርሃም ከተሰናበታቸው በኋላ እስከሚሄዱ ወደ መኪናው ገለል ብሎ ብቻውን ቆመ። ወደ ቆመበት የቃል ኪዳን እንባ እየረገፈ ወደ አብርሃም ተጠጋች። አብርሃም ማን ጓደኛ ሊሆነኝ ነው ከእንግዲህ? የእሷን ለቅሶ ሲያይ አላስችል ብሎት አይኑን በቲሸርቱ እያበሰ ሰለሞን እኮ አለ፣ እሱ ጋር ትጫወቻለሽ። ደግሞ እኔ እንኳን ሄድኩልሽ፣ ሁሌ እየቀጠቀጥኩሽ አይደለ? ቃል ኪዳንን ተከትላ መጥታ ካጠገባቸው የነበረችው መስከረም ብቻ ስለነበረች በመገረም አፏን በእጇ ሸብባ ታያቸዋለች። አልፈልግም፣ እሱን አልወደውም፣ በጣም ነው የሚያስጠላኝ። ወይም ጋሻ ሀብታሙን እንጠይቃቸው። አንተ እኮ ከኛ ቤት አብረህን መኖር ትችላለህ፣ እነሱ ይሄዱ። አባዬ ክረምት ትመጣለህ ብሎኛል፣ እንገናኛለን። እስከዛው ድረስም ብሎ ከትንሽ ኪሱ ወረቀት አወጣና ለመስከረም ሰጣት። እህት መስከረም፣ ይሄ የማማ ቁጥርና የአባቢ ቁጥር ነው። በዚህ ደውይላትና እንገናኛለን።
በዛውም አክስቴን አገኛታለሁ ብሎ ሰበብ ጨመረበት። ከልጅነቱ ብልጠቱ አስገርሟት አንገቷን ወደ ላይ ወደ ታች አድርጋ እሺ አለችው። አይናቸው እንባ እያፈሰሰ ከሁለቱም ጋር ተሰነባብቶ ወደ መኪናው ገብተው ሄዱ። የቃል ኪዳን ለቅሶ እየባሰበት ሲመጣ ከእናቷ ጉያ ሄዳ ተወሸቀች። ወይዘሮ ብርቄ የሚያደርጉት ቢጨንቃቸው ቃልዬ ለምን ታለቅሻለሽ? እኛም እኮ እንሄዳለን አሏት። ከመቅጽበት ከጉያቸው ፈንጠር ብላ ወጥታ ከአብርሃም ነው አዲስ አበባ አለች። አዋ እኛም እንሄዳለን። የለቅሶ ፊቷ ወደ ደስታ ዞረ። መቼ? በቅርቡ ትንሽ ቢቀረን ነው እንጂ እንሄዳለን። እሺ መስከረም ደውላ ትንገረዋ ብላ ተነስታ ቦረቀች። ተፈጥሮ ሳይሆን ንጣፍ በሚመስሉ ሳሮች ላይ ሽው እያለ በሚመጣው ነፋስ አቅጣጫውን ስተው ሲያዘነብሉ በየስርቻው ያሉት አበቦችና ተክልቶች ፈክተው ወጥተው ከሳሮቹ ከዛፎቹ ላይ ሲውለበለቡ ላየ ሰው ፊልም እንጂ እውን አይመስልም ነበር። የወፎቹን ዝማሬ ለስለስ ብሎ ከሚነፍሰው አየር ጋር ተዳምረው ቢጣጣም በትንፋሽ ቢማግ ለነፍስ ሁሌ ሐሴት ይሰጣል። ወጣቱ ወከባ ከበዛበት የግቢው መግቢያ ገለል ብሎ ከአትክልቶቹ መሃል በአሸዋ ግንብ ከተገነባው መቀመጫ በእጁ የያዘውን መጽሐፍ ገለጥ እያደረገ ተቀምጧል። የሲሳይ ንጉሱ ሰመመን የሚለው መጽሐፍ ነበር። ከፈለገው ገጽ ሲደርስ መገላለጡን አቁሞ ወደ ወንበሩ ጀርባውን እያመቻቸ ማንበብ ጀመረ። ሲታይ ጠይም፣ ግንባሩን ሊያሰፋው የደረሰ ሙሉ ፍሪዝ ፀጉር ያለው፣ መልኩ ቆንጆ ነው የሚባል ባይሆንም ከደረቱ ሰፋ ብሎ ተቀምጦ እንኳ ዘለግለግ ያለ ቁመናው ሲታይ የወንድነት ልክ ተብሎ የተገመተለት ወንድ ይመስላል። ጠበብ ያሉት አይኖቹን መጽሐፉ ላይ ተክሏቸዋል። ዝብርቅርቅ ያለ ስሜት ለፊቱ ያስተናግዳል። ፈገግ ይልና ትንሽ ቆይቶ ፊቱ ይኮሳተራል። ትንሽ ይቆይና ደግሞ አይኖቹን ባያኩራሉ። ብዙ ደቂቃዎች ከመጽሐፉ ላይ ሳይነቅል ከቆየ በኋላ በቸልተኝነት መጽሐፉን ዘጋው። በውስጡ ሐሳቦችን ማመላለስ ጀመረ። ግን እውነት እንደ አቤል አይነት አፍቃሪ ይኖር ይሆን? ለፍቅር ይሄን ያህል የሚንበረከክ እጅ የሚሰጥ ለአንድ ሴት ለአንዲት ብሎ ወደ ግቢው አቀና። የባህር ዳር ዩኒቨርሲቲ እንደ ወትሮ ወጭ ገቢ በዝቶበታል። የፈተናው ጊዜ የቀረበበት ወር ስለነበር ሁሉም ውጥረት ላይ ነው። በእያንዳንዱ ተማሪ እጅ ላይ መጽሐፍ ይታያል። እረፍትና እንቅልፍ የተራበ ፊት ቁንዝዝ ብለው በሚራመዱ ወጣቶች ላይ ጎልቶ ወጧል። ይህ ሁሉ ራስን መጉዳትና ሁከት፣ መሸበር፣ መጨነቅ ለአንድ ጥቁር ልብስና ለአንድ ወረቀት። ድንቄም ትምህርት አለ ለራሱ የፌስ ሳቅ እየሳቀ ደረጃውን በዝግታ እያቀና ወደ ቀድሞ ሐሳቡ ተመለሰ። ግን እኮ ማፍቀር በዝምታ ይጣፍጣል። ዝም ብሎ በውስጥ መያዝ፣ በጸጥታ ፍቅርን ማጣጣም። ምናልባት አቤልም እኮ ፍቅሩን ከመግለጽ ዝምታን የመረጠው በመጎዳት ውስጥ ያለውን ጥፍጥና እንዳይቀርበት ሰግቶ ይሆናል። ፍቅርን መግለጽ ውስጥ ህመም ቢቀንስም የፍቅር ጥፍጥናው ግን ዕለት ተዕለት እየደበዘዘ ይመጣል። ይህኑ እያሰበ ሳያውቀው ዶርም ደርሷል። ከፈት አድርጎ ሲገባ ሁለቱ ጓደኞቹ ብቻ ነበሩ። ሞገስ የታችኛው አልጋ ላይ እግሮቹን አጣጥፎ ከፍራሹ ላይ የተዘረጋውን መጽሐፍ አይኑን ጨፍኖ ለመሸምደድ ይሞክራል። ሐሚድ ከፍታ ካለው አልጋ በጀርባው ተንጋሎ በእጁ ጫቱን እየበጠሰ ወደ አፉ ያስገባል። በጫት ብዛት ያበጠው ጉንጩ ድምፁን እያቦርናው ወሳኝ ሰው መጣሻ፣ አንቺ ምን አለብሽ ዙሪ እንደፈለግሽ። በሽምደዳ ምሰጣ አይኑን ጨፍኖ የነበረው ሞገስ አይኑን ገልጦ ዞር ብሎ ተመለከተው። ምን ባክህ ደብሮኝ መጣሁ። ምን ነው እየሰጠው መጽሐፍ አልተመቸህም እንዴ ብሎ ጣልቃ ገባ ሞገስ። አይ አሪፍ ነው፣ ደስ ይላል፣ ግን እንዲሁ ቀኑ አጀዝቦኛል። ወደ አጭሩ አልጋው እረመድ ብሎ በጀርባው ተንጋለለ። አረ የምን መደበር ነው?
እናይ በቃ ነከስ አድርጊበት። ድብርት የሚባል ነገር ነው ጥሎ የሚበል ነው። ሐሚድ ይሄ ነው የተደበረ ወይንም የተከፋ ሰው ካገኘ ጫት ነው ግብዣው። በመመርቀን ውስጥ ደስታና እውቀት አለ የሚል እምነት አለው። ለዚህ ይሆናል ላይብራሪ ካልሆነ ባጠና ቁጥር ጫት ከመጽሐፉ ጎን ካላኖረ በየመሃሉ ካልነከሰ ጥናት የማይሆንለት። ጫትና እሱ እጅና ጓንት ናቸው ቢባሉ ማካበድ አይሆንም። ቅሞ ካልዋለ አንድ ሐሙስ የቀረው ይመስል ጥቅልል ብሎ ተኝቶ ሲያዛጋ ይውላል። ብር ስለሚያጥረው በመጠኑ እየሆነበት ተቸግሯል እንጂ ቁርስ፣ ምሳ፣ እራት ሳትበላ ቀኑን ሙሉ ጫት እያኘኳል ቢባል ደስታው ከአቅሙ በላይ ነበር የሚሆነው። በጫት ሰክሬ ሙሉ ታሪኬ ልታስቀባጥረኝ ነው እንዴ? ሐሚድ ይህን ሲሰማ ጉንጩ ያለው ጫት ሳያግደው እንባው እስከሚወርድ ድረስ ሳቀ። ሞገስ በምን እንደሳቀ በቅጡ ሳያውቅ ወጉ አይቅርብኝ ብሎ እሱም ሳቀ። ምን ሁናችኋል አለ ከተጋደመበት ቀጥ ብሎ አፈራርቆ እየተመለከታቸው። አረ ወገን እየሰለጠን እንጂ እያወቅን እንጂ የምን ወደ ኋላ መቅረት ነው? ጫት ደግሞ ከመቼ ጀምሮ ነው የሚያሰክረው አቶ አብርሃም? በተራው የማፈር ሳቅ እየሳቀ እሱንማ የቀመሰ ያውቀዋል አለ። አንድ ቀን በጫት ምርቃና ሲለፈልፋላቸው የነበረውን ቀን እያስታወሰ ድጋሚ ዶርሙን በሳቅ ሞላ። እሱን ቀምሰሽ ሞክሪው ጃል ብሎ አንድ ቅንጥስ ሊያቀብለው ጎንበስ አለ። ከመቀበሉ ሁለቴ እንደነከሰ ብሩክ በሩን በኃይል ከፍቶ ገባ። ልማዱ ስለነበር አልደነገጡም። ከበሩ አለፍ በል እንዳለ አብርሃምና ሐሚድን እያፈራረቀ ተመለከታቸው። ትኩረቱን ወደ ሐሚድ ገታ አደረገና አንተ በቃ ደናውን ልጅ ልታበላሸው ነው አይደለ? ምን አለ ብታርፍ ብሎ ከሞገስ አጠገብ ቁጭ አለ። ምን አገባህ? ከፈለክ ስጠኝ ነው የሚባለው። እሺ የእሱን ምላሽ ችላ ብሎ አንተስ ብትሆን እርድና ነው ጫት መቃም ብለህ ነው? በእርዳኝ ፊት የሐሚድን አይን እያየህ አንዳንዴ አይከፋም ብዬ ነው ብሎ አይኑን ወደ መሬት ቀበረ። በምን አገባኝ አይነት ትከሻውን እየሰበቀ ወደ ፍራሹ ተንጋለለ። እንዲሁ በሐሚድ ጫት መርቀን ብሎ በዛው ተኛ። ከንጋቱ 1:15 ከእንቅልፉ የኃይሉ ድምፅ አባነነው። አንቺ የንጋት ጀንበር፣ የንጋት ፀሐይ ነይ እንተያይ። ኃይሉ ሁልጊዜ ከእንቅልፋቸው የሚያባንናቸው ሰይጣናቸው ነው። በእነሱ አጠራር አላርም ይሉታል። የተውኔት ብቃቱም ሆነ ፍላጎቱ ስላለው ጠዋት ጠዋት የሃይማኖት ጸሎት ይመስል ከአፉ አይነጠለው። አንድ ቀን ታዋቂ ሆኜ በቲቪ ታዩኛላችሁ በሚለው ንግግሩ ቢያሾፉበትም የእነሱን የፊት ሳቅና ሹፈት ጆሮ ዳባ ብሎ ወደ ኋላ ቢጥለውም ብቃቱ ስለሚያጠራጥረው አንዳንዴ ተስፋ ቆርጦ ወደ ትምህርቱ ብቻ ያተኩራል። የዛሬው ግን ለየት ያለ ነበር። አለባበሱ ሁሉ ቁርጥ ተዋናይ፣ የፊልም ዳይሬክተር ነበር የሚመስለው። ገጣሚ፣ ሰዓሊ፣ እረ ሁሉንም የጥበብ አይነት የተቸረው ሰው አስመስሎት ነበር። ጥቁር ፀጉሩን በማበጠሪያ እንደነካካው በደንብ ያስታውቃል። የፀጉሩ ስታይል አፍሮ ሆኖለታል። ከላይ የለበሰው ሹራብና ግራጫ የቱስ ጋርቡ ጋር ሲገናኝ ልዩ የጥበብ አባት አስመስሎታል። ከታች መሬት ሊጎተት የደረሰ ሰፊ ሱሪውን እንደለበሰ በእጁ የጨበጠውን ወረቀት ይዞ በክፍሉ ይንጎራደዳል። እረኡ እንተኛበት ብሎ ጮኸ ሐሚድ። አብርሃም ግን ከመጮህና ከመናደድ ይልቅ በዛው በተኛበት ተመስጦ ኃይሉን ይመለከታል። በድንጋጤ የጀመረውን መነባነብ አቋርጦ እስካርፑን በምን ችግር አለ ከአንገቱ ላይ ወረወረው። ምን የመሰለ ትወና ሊያቋርጥከኝ ባክህ፣ ስትደብር። ሲጀመር የኔው ጥፋት ነው። ከዚህ ሁሉ ጫካ ሂጄ ብለማመደስ ብሎ ወጣና በኃይል በሩን ዘጋ። አንተ በእናትህ ዝም ብትል ምን አለ ቢለማመድበት ብሎ እየተንጠራራ ከአልጋው ወርዶ በመስኮቱ መስታወት ወደ ውጪ ተመለከተ። ግቢው ጸጥታ ወርሶታል። የወፎች ጫጫታ ብቻ ነበር የሚሰማው። አንዳንድ ተማሪዎች ብቻ ወደ ካፍቴሪያው ይሄዳሉ።
በተለይ ሴቶች ባልና ሚስት ይመስል እጆቻቸውን አቆላልፈው በዝግታ ይሄዳሉ። ለደረቅ ዳቦ ይህን ያህል ጉጉት አለ እንዴ? አይኑን ሳይነቅል ሞገስ እያዛጋ ቀበል አድርጎ ይህንንስ ቢሆን ማናየበት አለ ከመስኮቱ ራሱን ገለል እያደረገ። እሱስ ልክ ነህ ብሎ ድጋሚ ከቁመቱ በላይ ተንጠራራ። ሁሉም ከተነሱ በኋላ እጅና ፊታቸውን ታጥበው ወረዱ። ደረጃውን እንደጨረሱ በዝግታ መራመድ ጀመሩ። ስማኝማ ብሩክ፣ ያች ግን ልዩ ናት ብሉ የለበሰችው ብሎ በግንጭሉ ይጠቁመዋል። አንተ ግን መልክ አታውቅም እንዴ? ቆይ ምኗ ነው አሁን ልዩ ያስባላት? አይጤ መሰለች። አብርሃምና ሞገስ ከመሃል ሆነው በንግግራቸው ይስቃሉ። እሺ ካጠገቧስ ያለችው? አረ ምናቸውም አይስብም። እንዲሁ እየተነታረኩ በፍጥነት የምትራመድ ሴት ቀድማቸው ፊት ለፊታቸው እየፈጠነች ትራመዳለች። አጠር ያለች ከእጇ ተነስቶ ለመገመት ከለሯ የተጋነነ ባይባልም ቅላት አለው። አለባበሷ እንደ ወጉ ነው። ረጅም ቀሚስና ጉንጉን ተሰርቶ የተለቀቀ ፀጉር አላት። ማንኛቸውም አላስተዋሏትም። ድንገት በእጇ የያዘችው ስልክ ሲወድቅ አራቱም ወደ እሷ ፈጠጡ። አልደነገጠችም፣ አልፈገገችም። ባለማስተዋልና በችኮላ ወደ እነሱ ዘወር ብላ አውቃ ያደረገችው ይመስል ይቅርታ አለችና ወደፊት ገሰገሰች። ሞገስ ችግር የለውም እንደማለት እጁን አወናጨፈላት። ትኩረቱን ወደ ሌላ አዞረ። እሷ ግን ሄዳለች። ሐሚድና ብሩክ ትተውት የነበረውን ወሬ ቀጠሉበት። አብርሃም ግን አይኑ ወደፊት ከምትሄደው ልጅ ጋር ሆኖ ፈዘዘ። ይህንን ያየው ሞገስ ብቻ ስለነበር አብርሃም አለው ለመቀስቀስ። ቃል አይተነፍስም፣ የሰማውም አይመስልም። አንተ ብሎ ትከሻውን ገፍተር አደረገው። ቆይ እስኪ ብሎ ግራ በገባው ፊት ሞገስን አየው። ምን ሆነሃል? የት ነው የማውቃት? ማናት? ቆይች ልጅ የት ነው የማውቃት? ብሎ የጥያቄ ማዕት ለሞገስ ደረደረለት። ሁለቱም ወሬያቸውን ትተው አፈጠጡ። አውቃታለሁ ግን የት ነው የማውቃት እያለ በመገረም ያያቸዋል። እነሱም እየገረማቸው አንዴ እርስ በርስ አንዴ ደግሞ እሱኑ ያዩታል። እሱም የራሱ ሐሳብ ጋር እንደተወዛገበ ወደ ምግብ አዳራሹ ገቡ። በሰልፍ ምግባቸውን ሲቀበሉ የአብርሃም አይኖች መቁለጭለጭ ላይ ነበሩ። ካፍቴሪያውን ከጥግ እስከ ጥግ በአይኑ ያማትራል። አጠገቡ ያለው ሊቀነጠስ የደረሰ የሚመስለው ረጅም ቀጭን ወጣት አባቱ ፍሬሽ ነሽ እንዴ አለው ከልብ ያልመነጨ ሳቅ እየሳቀ። ሲስቅ ከመሃል ጥርሱ ያለው ፍንጭት መልኩን ይደብቅበታል። አይ አይደለሁም፣ ከ3 ዓመት በፊት ነው የገባሁት በትህትና መለሰለት። መልኩን ያጠፋበትን ፈገግታ ሰብሰብ እያደረገ ኦ ይቅርታ፣ ሁሉን ነገር ስትቃኘው እኮ መስለኸኝ ነው ብሎ ገለል አለ። አብርሃም እየሳቀ ምግቡን ከተቀበለ በኋላ ከብሩክ አጠገብ ተቀመጠ። አሁንም አይኑ ምግቡ ላይ አልነበረም፣ ይልቁንም ወጪ ገቢውን ይመለከታል። በዚሁ ግራ እንደተጋባ 2 ቀን ሞላው። የልጅቱ መልክ በአይኑ ውልብ ይልበታል። ትንሽ እንዳሰበ የት ነው ማውቃት ብሎ ራሱን በራሱ ይጠይቃል። በተመለከታት በ3ኛው ቀን ክላስ ወጥቶ ለንባብ ሁልጊዜ ወደሚቀመጥበት አሸዋማ መቀመጫ ሄዶ ተቀመጠ። ንባቡን ቀጥሏል። የአቤል ፍቅር እንዳያጋጥመው በውስጡ ይጸልያል። በመሃል መጽሐፉን ሸፈን እያደረገ እንደ ትዕግስት ስሜቷን ለራሷ ብቻ የምትይዝ ሴት እንዳታጋጥመውም ድጋሚ ይጸልያል። ንባቡን ገታ አድርጎ ተፈጥሮን ወደ ማሞገስ ይገባል። እሱ ከተቀመጠበት በቅርብ ርቀት ባለው መተላለፊያ የሚያልፉ ሴቶችን እየተመለከተ እስካሁን ፍቅረኛ፣ የሴት ጓደኛ ለመያዙን ሲያስተነትን ለራሱም ይገርመዋል። የሚገርም ነው። ፈጣሪ ለሴት ያልፈጠረኝ ይመስል ምን ብሆን ነው ለሴት ልጅ ፍቅር የማይሰማኝ ብሎ በሆዱ ያጉተመትማል። አብርሃም የሴት ጓደኛ የለውም። ከነ ጭራሹም ሴት ጀንጅኖ አያውቅም ቢባል ይቀላል። ለምን ከተባለ ራሱን በሚያቸው ሴቶች ዝቅ ያለና
አልመጥናቸውም የሚል እሳቤ አለው። የሚጎለው ነገር ባይኖርም ለምን ያ ስሜት እንደሚሰማው ግን ለራሱም ጥያቄ ነው። ይሁን እንጂ እሱን የሚሉ ሴቶች በርካታ ናቸው ባይባልም አቋሙንና ፀጉሩን አይታ የማታደንቅ ሴት የለችም። መደነቅ ብቻ ግን ዋጋ የለውም። ደፍረው እስካሁን ለጓደኝነት እንኳ የጠየቁት ሴቶች ቢበዛ ከ5 አይበልጡም። ከወንድ ይልቅ ሴቶች ነበሩ በመንገዱ የሚሸጋገሩት። ቢመለከታቸውም ምንም ሊመስጡት አልቻሉም። ከመጽሐፉ አይኑን ሊወረውር ሲያሻገር ድንገት ባለፈው ያያትን ልጅ ባለረጅም ቀሚሷ እሱ ካለበት ፊት ለፊት ወንበር መጽሐፍ እየገላለጠች ትመለከታለች። ድንጋጤ ይሁን ደስታ በማይለይ መልኩ አቁነጠነጠው። ልሂድ አልሂድ በሚል ግራ ተጋባ። እናት መቀመጥ ይቻላል ሲላት ስድቧና የእጇ ጥፊ በአይኗ አለፈ። ፈራ፣ መቅረት አማረው። ግን ደግሞ የት እንደሚያውቃት ማወቅ ፈልጓል። እንደምንም ፍርሃቱን ዋጥ አድርጎ ወደ እሷ አመራ። መሃል መንገድ ላይ ሲደርስ ተመለስ የሚል ነገር ተማ። ሌላ ኃይል ደግሞ ወደ እሷ አቅጣጫ ገፋው። ወደ እሷ መዳረሻው ሲቀርብ በስተጀርባዋ እለፍ አለ። ጀርባዋን ሰጥተዋለች። ምን ብሎ ጠርቶ እንደሚያዞራት ቃላት እየመረጠ ሳያስበው የሴት ቃል እሱንም እሷንም አባነናቸው። እንሂድ እንጂ ትላለች። ሴትየዋን ግን ሊያያት አልቻለም። እረ ገና ነው ብላ መለሰችላት። ድምጿ ለስለስ ያለና እርጋታ የተሞላበት ነበር። ይበልጥ ነገሮቿ ባማሩ ቁጥር ፈራት፣ ተጠራጠራት። እረ እባክሽ አታብዡ ብላ ወጣ አለችና እጇን ጎትታ አስነሳቻት። የአብርሃም ዓይን ተከትሎ አብሮ ሄደ። ልጅቷን ግን በውስጡ ትልቅ እርግማን ረግሟታል። ተቀምጣበት ከነበረው ወንበር ብዙ ደቂቃዎችን ተቀምጧል። ቢጠብቃትም አልተመለሰችም። ተስፋ በመቁረጥ ወደ ዶርሟ ዘገመ። በመንገዱ ላይ ሆኖ ሊያናግራት ሲሄድ ባታውቅም እንኳ ጓደኛዋ ጎትታ ማስነሳቷን እያብሰለሰለ በአእምሮ ብዙ ነገር ተመላለሰበት። ምናልባት በህይወት ውስጥ በቀላል መንገድ ማግኘት የምንፈልጋቸውን ነገሮች እንዳሰብነው በአንድ እርምጃ ላይገኙ ይችላሉ። በጣም ብዙ ጠመዝማዛ መንገዶችን ተጉዘን ደክመን ዳክረን በመጨረሻም ተስፋ በቆረጥንበት ጊዜ ብቻ ሊሆን ይችላል የምናገኛቸው። ለዛውም እድለኛ የሆነ ሰው ብቻ። ደክሞ ዳክሮ ልፋት ብቻ ሆኖ ላገኘው ሰው ነገሩ ለሱ አልተፈጠረምና ይተወዋል። የለፋበት የደከመበት ነገር ሁሉ ውሃ ይበለዋል። ተስፋ አይኖረውም። ምናልባት እኔም እሷን ለማናገር ፈልጌ ጓደኛዋ እንደዛ ጎትታ የወሰደቻት ፈጣሪ ከአሁኑ ተስፋ ቁረጥ አትድከምባት ብሎ እያመላከተኝ ሊሆን ይችላል። ከዚህ በፊት የማውቃትስ የመሰለኝ ወደፊት እሷን ለመፈለግና ለማግኘት ተስፋ ሰጠኝ ይሆን? አብርሽ ምን እያሰብክ ነው? ሐሚድ ነበር። ትንፋሹ ቁርጥ ይላል። ምን አሰብኩ ደግሞ? ሲቀጥል ከየት መጣ አለ በመደናገጥና በመንተባተብ። ምን ያንተባትብሃል? እኔማ ታች ቁጭ ብለህ አይቼህ እኮ ነው። ተነስተህ መንገድ ስትጀምር ጠብቀኝ ለማለት ብጠራህ አልሰማኛልክ። በሰላም ነው ሐሳብ የገባህ ትመስላለህ። ያው ፈተና እየደረሰ አይደል? ለዛ ነው። ተው እንጂ ከመቼ ጀምሮ ነው ስለ ፈተና ተጨንቀህ የምታውቀው? ካጠናችሁ ታልፋላችሁ ብለህ አይደል ሁሌ የምትመክረን? እንኳን ለራስህ ልትጨነቅ ይልቅ ቤት ደህና አይደሉም እንዴ? እረ ደህና ናቸው። ታዲያ ምን ገጠመህ? ሳያውቁት ዶርም ደረሱ። እሱም ጥያቄውን ከመመለስ በመገላገሉ ደስ እያለው ወደ ሞገስ አመራ። ሞገስ ከአብርሃም እና ከሐሚድ ቀዳሚ ዶርማቸው አንደኛ ስመጥር ጎበዝ ተማሪ ሲሆን በትምህርት ቤቱ ደግሞ አንደኛ ባይባልም እንዲሁ በጉብዝናው ስሙ የተነሳለት ተማሪ ነው። ካሉት የዶርም ጓደኞቹ ደግሞ አብርሃም የሚወደውና የሚረዳው ጓደኛው ነው። አብርሃምን ቢሆን ይወደዋል። ሞገሴ ምን ነው ብቻህን? ትከሻውን መታ አድርጎ ከአጠገቡ ተቀመጠ። ምንም አጭር መልስ ሰጠ። የብሩክ ድምፅ በብስጭትና በንዴት እየተንቀለቀለ
ጠጋበል እሺ ጠጋበል እያለ ድምፁን ከፍ አደረገ። በሩን በኃይል ከፈተ። ማን ስለሆነች ነው በጥፊ? እኔ እሷ አታቀኝም ማለት ነው። እረ ተረጋጋ በናት፣ ያንተ ጥፋት እኮ ነው እያለ ተከትሎት ኃይሉ ይገባል። አሳያታለሁ። እኔ እኮ ብሩክ ነኝ ኩሩ፣ እሷ ናት እኔን የምትመታው። ቆይ ምንድን ነው የሆነው? ሐሚድ በመደናገጥ የብሩክን እጅ ይዞ እንዲነግረው ያፋጥጠዋል። አብርሃም ነገሩን ያወቀ ይመስል ከሞገስ አልጋ ጋደም ብሎ ራሱን እያሻሸ ይመለከታቸዋል። ሞገስ ነገሩ ግራ ገብቶት የያዘውን መጽሐፍ ገድሎ ያያቸዋል። አብርሃም ነዋ ለሱ ስል በጥፊ የተላስኩት። አብርሃም በነገሩ ጉዳይ ስሙ ሲጠራ ስለሰማ ደንገጥ ብሎ ቀና አለ ከመኝታው። ያች ልጅ አውቃታለሁ እያለ ሲጠራጠርና ሐሳቡ ሁሉ እሷን ካየ በኋላ መመናተሉን ስላየሁኝ ሄጄ ልጠይቃት ሞከርኩኝ። ስሟን የአብርሃም ፊት መቀያየር ጀመረ። ከዛስ ይላል ሐሚድ በሹፈት። ከዛማ ቁጭ ብላ ሳገኛት ጠጋ ብዬ እንደ ጅንጀና ላናገራት ሞከርኩኝ ስሟን ለማወቅ። ከዛማ ውበትሽ ምናምን ብዬ ላሞጋግሳት ስሞክር በጥፊ አታቃጥለኝም ይህቺ። ሐሚድ በሳቅ ጩኸት ክላሱን አናጋው። አብርሃም በተቃራኒው የማያውቀው ስሜት ውስጡን አኮማተረበት። ቁጣ ቁጣ አለው። እኔ እኮ የማውቃት ይመስለኛል ነው እንጂ ያልኩት እወዳታለሁ አይደለማ ብሎ በመነሳት በሩን በዝግታ ከፍቶ ወጣ። ይህን ባህሪው ሁሉም ያውቁታል። አብርሃም ከተቆጣና ከከፋው ብቸኛ የሚያደርገው ነገር ከዶርሙ ውጭ ወጥቶ ንፋስ መቀበል ነው። ብሩክ ትንሽ ግር አለውና የጸጸትና የንዴት ስሜት ተሰማው። ሐሚድ ሳቁን ተወት በማድረግ ያያቸዋል። ሞገስና ኃይሉ አይናቸውን እያቁለጨለጩ ሁኔታውን አብረው ይመለከታሉ። ብሩክ በመተከዝ ከሞገስ ጎን እንደ አብርሃም ገደም እንዳለ ክፍሉ በጸጥታ ተዋጠ። ሁሉም በየቦታቸው ቁጭ ብለው በየራሳቸው ስራ ተሰማሩ። ኃይሉ የትወና ንባብ በማንበብ፣ ሞገስ በጥናት፣ ሐሚድ አንድ የቀረችውን የጫት ቅንጥስ በስስት እያየ ቅጠሎቿን ወደ አፉ በማስገባት። ከዚህ ሁሉ ብሩክ ብቻ ነበር ገደም ብሎ በሐሳብ የዋዠቀው። ከትንሽ ጸጥታ በኋላ ሐሚድ ዝምታቸውን ለመቅረፍ ጨዋታ አነሳ። ሁሉም የወሬ ጨዋታቸውን ተጨዋውተው ድጋሚ ዝምታ እንደሰፈነ ብሩክ ጉንጩን እየዳበሰ ለራሱ የሚያወራ በሚመስል ድምፅ እጆቿ ግን ለስላሳ ናቸው ብሎ ፈገግ አለ። ይህን የሰማው ሐሚድ ብቻ ነበር። አብርሃም የሚመላለሱትን ተማሪዎች ከርቀት ቁልቁል እያየ ከበረንዳው መደገፊያ ፊቱን በእጁ ደገፍ ብሎ በሐሳብ ተውጧል። ግማሽ ስለ ፈተናው ሲያስብና ሲያስተነትን ይቆይና ትንሽ ቆየት ብሎ ደግሞ ስለ ቤተሰቦቹ ያስባል። ከዛ ደግሞ በቅጡ የት እንደሚያውቃት ግራ ስለገባቸው ልጅ ያስታውሳል። ደመ ግቡ ናት። ከርቀት ቢሆንም ያያት የፀጉሯ አወራረድና ከቁመቷ ጋር የሚሄድባትን ያልተጋነኑ ልብሶቿን ወዶላታል። በቅጡ ቆንጆ ትሁን አትሁን ለመለየት እንኳ እድል አላገኘም። አንዴም በጨረፍታ ቸኩላ ስትሄድ ነበር ያያት። ሊያናግራት የሄደም ጊዜ ከርቀትና ከበስተጀርባዋ ነበር የተመለከታት። ብቻ ድምጿ በጆሮ ያቃጭላል። እረ ገና ነው የምትለው ንግግሯ ተባስታ ትመጣበታለች። ቁመታዋና ፀጉሯ በአይኑ ውልብ ይልበታል። ለምን እንደሚያስባት እሱም አልገባውም። ሲፈልግ ብቻ እንዲያስባት ነው እንጂ የሚፈልገው በሆነ ባልሆነው ትዝ እያለችው ሐሳቡን በሞላ ወደ እሷ መሄዱን አልወደደውም። ሲጀመር አላውቃትም፣ ምናልባት መንገድ ላይ ብቻ ተላልፈን ይሆናል የማውቃት የመሰለኝ ብሎ ራሱን ሊያሳምን ፈለገ። ውስጡ ግን አልተቀበለለትም። አሁንም የሚመላለሱትን ተማሪዎች ውጥረታቸውንና ሩጫቸውን በአይኑ ይመረምር ይመስል በትኩረት ይመለከታቸዋል። ግን እኮ አሁን ላይ ሁሉም ዓላማውን የመኖር ሩጫ ላይ ነው። በተለይ ወንድ፣ የማንኛውም ወንድ ሐሳብ ከፍቅር ከሴት ርቆ ገንዘብ ፍለጋ፣ ስኬት ፍለጋ ይማራል።
ወይም ይሰራል ይላል የውስጡ አንደኛው ክፍል። ግን ይሄ ልክ ነው ትላለህ አብርሃም? ሁለተኛው ክፍል ይጠይቃል። አልልም። ዓላማና ፍቅር በአንድ መሄድ ይችላሉ። ብዙውን ወንድ የሚሸወደው እዚህ ላይ ነው። በወጣትነት እድሜው አንዱን ርግፍ አድርጎ ትቶ አንዱ ላይ ብቻ ያተኩራል። ወይ ፍቅር ወይ ገንዘብ ላይ። ብዙውን የአሁኑ ወጣት የሚያደርገው አጉል ገንዘብ የሚል ነገር ላይ ብቻ ነው። በእርግጥ ጥሩ ሆኖ ሳለ ነገር ግን አንዱ ያለ አንዱ መሄድ አይችሉም። መሄድ ከቻሉም የፍቅርን ሳናጣጥም ያሳለፍነው እድሜ አልፎ በኋላ እየያዙ ይጠፋናል። ሴቶቻችንም ለፍቅር ሳይሆን ለገንዘብ ይቀርቡናል። ታዲያ ገንዘብ፣ ኑሮ፣ ፍቅር ከሌለ ምን ዋጋ አለው? የመናቅ ደረጃ ያ ነው የሚሆነው። ትወደኛለች ብለህ ያሰብካት ሴት ከፍቅር ይልቅ ገንዘብን አስበልጣ መምጣቷን ያየህ ጊዜ ፈላስፋነትን ወድጀዋለሁ። ግን እኮ ይሁን እንጂ ሴት በፈለግከው ዋጋ ከመጣችልህ ምን ችግር አለው? ያን ከከፈልኩኝ በየአስፓልቱ ዳር ችግር አጋጥሟቸው ኑሮውን ለማሸነፍ ፍቅራቸውን ሳይሆን አካላቸውን ሽጠው የሚተዳደሩ ሴት አዳሪዎች አሉ አይደለም? ግን ማንኛውም ወንድ ሰውነቷን የምትሰጥ ሴት ሳይሆን ፍቅር የምትሰጥ ሴት ነው ለትዳር የሚፈልገው። ብዙውን ወንድ ለዛ ይመስለኛል እድሜውን ገንዘብ ላይ ብቻ በመስራት ጨርሶ ካበቃ በኋላ የትዳር አጋር የፈለገ ቀን ፍቅር የምትሰጠኝ ሚስት መሆን የምትችል ብቻ ብሎ መስፈርቱን እንደዚህ እያለ ይጀምራል። አንድ ቦታ ላይ የሚጥለው አይመስልህም? አንተ ታዲያ ከማንኛውም ሆነ የምትፈልገው? ከፍቅር ጎን ብችል ሁለቱንም ማስኬድ ብሎ ጉሮሮውን የሚጠራረግ የወንድ ድምፅ ከወደ ኋላው ሲሰማ ዞር አለ። ሐሚድ ነበር። ጉንጩ እስከ ዛሬ በጫት አልተወጠረም፣ ጎደል ብሏል። ቆየህ ከመጣህ እንዴ ብሎ ፈገግ ለማለት ሞከረ። እረ አሁን ነው። እንደሱ ከበረንዳ ጠርዝ ላይ ደገፍ ብሎ የግቢውን ንፋስ አብሮ ይቋደሳል። ቀን ቀንን እየተካ የመፈተኛ ጊዜ ሳምንት ቀረው። ተማሪው ሩጫ ላይ ነው። ላይብረሪው መፈናፈኛ አጥቷል። ቀንም ማታም ሌሊትም የተማሪ መዋያ ማደሪያ እዛ ሆኗል። አብርሃምንም ጨምሮ ባለቀሚሷንም ልጅ ጨምሮ በእርግጥ በሰበቡ እሷን በጨረፍታም ለማየት ሳይሆን አይቀርም ዕለት ተዕለት የማይጠፋው። ብሩክ እንደተለመደው ዘነጥ ብሎ መሬት አይንካኝ በሚል እርምጃ በቀስታ እየተራመደ ወደ ላይብረሪው ዘለቀ። ቀጥሎም ወደ አብርሃም በመጠጋት ወንበር ሳብ አድርጎ ተቀመጠ። አብርሃም በፈገግታ ተቀበለው። ስማ ሳምራዊት መጣለች፣ አይታሃታል እንዴ ይለዋል። ብሩክ በማንሾካሾክ የመጣች አይመስለኝም፣ እስካሁን አላየኋትም። እሱም በማንሾካሾክ ይመልሳል። አረፍ ያለኋ። ብሩክ ደግሞ የዶርማቸው ወግ አጥባቂና ጉረኛ የሚባል አይነት ሰው ነው፣ በተለይ ለሴቶች። ተማሪዎቹ አንገታቸውን ደፍተው መጽሐፍ ላይ እንደቸከሉ ከምሽቱ 4 ሰዓት ሆነ። የዛኔ ነበር ባለቀሚሷ ልጅ የያዘችውን መጽሐፍ አጥፋ ከላይብረሪ ስትወጣ አብርሃም የተመለከታት። ስትወጣ ትክ ብሎ አያት። ከበስተጀርባዋ ነጭ ሹራብ ከጥቁር ጉርድ ጋር ለብሳለች። ረጅም ፀጉሯን ለቀቅ አድርጋ ሲዛ ከሹራብ ኮፍያዋ አልፎ ይንዝለፈለፋል። አብርሃም ብቻዋን መሆኗን በአይኑ ከቃኘ በኋላ እድሉን ማሳለፍ አልፈለገም። ተነስቶ ተከተላት። ምን ብሎ እንደሚያስቆማት ግራ ገብቶት ዝም ብሎ በግቢው መብራት እየተመራ ይከተላታል። ትንሽ እንደተራመዱ ግን የእሷ አካሄድ ወደኋላ ቀረት አለ። እሱም የእሷን ተከትሎ ዘግየት ማለት ጀመረ። ድንገት በቀስታ ፊቷን ወደኋላ ዘወር አድርጋ እጮሃለሁ እንዳትከተለኝ ብላ ወደኋላ ሸሸች። አብርሃም ምን እንደሚል ጠፍቶት ተረጋጊ፣ ምንም ላደርግሽ አይደለም ተረጋጊ ብሎ እሱም ወደኋላ ሸሸት አለ በተረጋጋ ድምፅ። እና ለምን ትከተለኛለህ? ተረጋጊና እነግርሻለሁ። እሺ ተረጋግቻለሁ። ይታዩሃል እነዛ ጥበቃዎች ብላ ሌባ ጣቷን ቁጭ ወዳለው ጥበቃ አጎናጨፈች። ሌላ ነገር ካሰብክ እሪ ብዬ ነው የማስይዝህ።
ፈገግ ብሎ እሺ ገባኝ አለ። አብረን እንሄድ እስከዛ ድረስ፣ በዛውም የፈለግኩሽን ጉዳይ እነግርሻለሁ። ጎን ለጎን ሆነው ወደፊት በዝግታ ተጓዙ። ባያፈጥባትም ቀና እያለ መልኳን አየው። በጣም ታምራለች። ስትስቅ ትርፍ ጥርሷ ብልጭ ብላ እልም ትላለች። አይኗ እንዲህ ነው። አፍንጫዋስ እያለ መቆየት አልፈለገም። አይኑን ወደ መሬት ቀበረ። የማቅሽ ይመስለኛል አለ ዝምታውን ለመስበር። የት? እኔ እንጃ፣ ግን ውስጤ የሚያቅሽ ይመስለዋል። ተመሳስዬብህ ይሆናላ ብላ ሳቀች። እረ አይደለም። ግንባሩን በእጁ እያሻሸ ለማስታወስ ይጥራል። አንቺስ አታቂኝም አላት ቀጥ ብሎ። ፊት ባቅህ ለራሱ አሁን የማውቅህ አይመስለኝም። ጸጉርህ እኮ ፊትህን ሊጋረደው ምንም አልቀረም ብላ ከት ብላ ሳቀች። ስታምር እንደ ጅል አብሮ ሳቀ። ለማንኛውም እንተዋወቅ፣ ስምሽ ብሎ እጁን ዘረጋ። ብሎ ጉሮሮውን የሚጠርግ መስሎ ከወደ ኋላው አንድ ሰው መጣ። ሁለቱም ዞሩ አንድ ላይ። ይቅርታ እረብሽኳችሁ እንዴ? ብሩክ ነበር። አብርሃም ለትውውቅ የተዘረጋውን እጅ በሀፍረት ሰብሰብ አደረገ። ብሩክ እነሱ ወዳሉበት መራመድ ጀመረ። መቼም ይህንን የመሰለ ውበት በዚህ ብርሃን ብቻህን ብታየው ግፍ ነው ብዬ ነው እያለ አይኑን ወደ ባለ ቀሚሷ ልጅ ሰደደ። አብርሃም አንዴ እሷን አንዴ ብሩክን እያፈራረቀ ተመለከተ። ባለ ቀሚሷ ድንገት እጇን ልካ የአብርሃምን ክንድ ያዘች። አብርሃም በሀፍረት እጇን ከእጁ ለማላቀቅ ይጥራል። ይገርምሃል፣ ፍቅረኛዬ ነው አለችው አይኗን ወደ ብሩክ ልካ። የውሸት ፈገግታ ፊቷ ላይ ይነበባል። እንታይ እባክሽ አለ ብሩክ። የአብርሃም ቁጣ ከፊቱ ላይ ያስታውቃል። ብሩክ ጨረስክ እንዴ አለ ራሱን ለማረጋጋት ወሬ እየፈለገ። ትተዋወቃላችሁ እንዴ ብላ አየቻቸው። አዎ ከአንድ ዶርም ነን። የሹፈት ሳቅ እየታየበት በመጣደፍ ነበር የመለሰው ብሩክ። እጇን ወደ እርሷ እጅ በሀፍረት መለስ አደረገች። አብርሃም በሸቀ። የማይረባ አለ በውስጡ። እንሸኝሻ? ተገተርን እኮ በደረቅ ሌሊት። እሷን ከመሃል አድርገው ወደፊት ሄዱ። ለባለፉት ሳምንታት ይቅርታ ያስቸገርከኝ ስለመሰለኝ ነው አለች ወደ ብሩክ ዘወር ብላ። አብርሃም የዛን የገባው ከዛን ቀን በኋላ ብዙ ጊዜ እንደተገናኙ። ምንም አይደል። አብርሃም መሬት መሬት እያየ ቃል ሳይተነፍስ ሁለቱ እያወሩና እየሳቁ ከድንበራቸው ሲደርሱ ተሰነባብተው ተለያዩ። የዛን ሌሊት ሳይነጋገሩ ከዶርማቸው ገብተው በያልጋቸው ተኙ። ጊዜው ይሮጣል። ፈተናቸውን ከጀመሩ 2 ቀናትን አስቆጥረዋል። የዶርሙ ጓደኛ ማቾች ዶርማቸውን ላይብራሪ ካደረጉ ሰንበትበት ብለዋል። ባለቀሚሷና ቀይ ፀጉር ያላት ጓደኛዋ በተገላቢጦሹ ላይብራሪ ዝር ብለው አያውቁም ነበር። 3 ቀናትን በዛ መልኩ ገፉበት። ፈተናውንም ጨረሱ። ብሩክ የያዘውን ብጣሽ ወረቀት እያጣጠፈ ወደ አብርሃም ተጠጋ። አብርሃም ፈተና እንዴት ነበር? ባክህ ማትስ ያልተማርነውን አይደል እንዲያመጣው? ስግጥ ያለ መምህር ደብዘዝ ባለ ድምፅ ነበር የሚያወራው። እራት አካብድ 3 ጥያቄ ነው ከተማርነው ውጭ አለው። የወደ ኋላውን ቲሸርት ጎተት እያደረገ ብሩኬ በፈልጋ አጣሁ እኮ ደህና ነህ ግን? ሳምሪ ነበረች። የብሩክ ፊት በስልችት ኩምትርትር ሲል ያስፈራል። እጅ አላበዛሽውም ብሎ እጇን ከቲሸርቱ አነሳና ነግሬሻለሁ እኮ በቃ ተይኝ፣ እኔ እኮ አላስጨርሳትም። በረጅሙ እየተራመደ ጥሏት ሄደ። አብርሃም አሳዝናው ቡዝዝ ብሎ ይመለከታታል። አብርሽ አየኸው አይደለ? ቆይ ግን ከኔ ምን አቶ ነው? ምን አጉድዬበት ነው? ቆንጆ አይደለሁም? ኤው ፀጉሬ አያምርም? እሺ አይኔስ? አፍንጫ የለኝም? እንደ እብድ አደረጋት። አብርሃም በመፍራት በትንሹ ፈገግ አለ። ንገረኝ፣ ሌላ ሴት ይዟል እንዴ? አለች ድምጿን ዝቅ አድርጋ። ኧረ ከአንቺ ምን አቶ? ቆንጆ ነሽ፣ የሚጎልሽ የለም። የእሱ ፍቅር አለቀና ራስሽን መጥላት የለብሽም። የራሱ ጉዳይ።
ሀሳብ ውስጥ እንደገባ ይሰማዋል። አንዳንዴ የምንወዳቸው ሰዎች እኛን ካልወደዱልን ራሳችንንም አንወድም፣ እንጠለዋለን። ፍቅር መርዝ ነው። በመጥፎ ከተጨመረበት ደግሞ ሞራልን ይገላል። አትኩሮ ተመለከታት። በጣም ቆንጆ ናት። የፀጉሯ ተኩስና ጥቁረት ተዳምሮ ልዕልት አስመስሏታል። ፀጉሯ ልክ እንደ በቅሎ ፀጉር ለስላሳና ማራኪ ነው። ቁመቱ መሃል ወገቧን አቅፎታል። ንጣት የወረሳቸው የሚያምሩ ጠበብ ያሉ አይኖቿ ምንም የማይወጣላት ልቅም ያለች ቆንጆ ናት። ብሩክ ግን ግፍ ሰራ ይላል በዝግታ። ሳምሪ በቃ ካልፈለገሽ እሱን ለመርሳት መሞከር ነው ያለብሽ ብሎ ትከሻዋን መታ መታ አደረጋትና ለማጽናናት ሞከረ። እንባ የሞላውን አይኗን ወደ መሬት ዝቅ አደርጋ እችላለሁ ብለህ ነው? እወደዋለሁ እኮ። ምን እንደሚያደርግ ጭንቅ ሲለው ተከትሏት እሱም ወደ መሬት አቀረቀረ። ይቅርታ፣ ፈተና ግን እንዴት ነበር ብላ ወሬ ለማስቀየር ሞከረች። ምንም አይል፣ ካንቺ ጋስ? መንገድ ጠቆመችው አብረው እንዲሄዱ። ምንም አይልም፣ እኔም ጋር ብዙም አይከብድም። በዝግታ እየተራመዱ ነው። እና አሁን ወዴት ነሽ? እኔ እንጃ። ካልደበረህ ግን ሻይ ልጋብዝህ? ኧረ እኔ ጋብዝሻለሁ። መንገዳቸውን ከካፍቴሪያው በስተጀርባ ካለችው ትንሽዬ ሱቅ አመሩ። ከጠባባው ሱቅ በሚገኙ ትንንሽ ወንበሮች ተቀምጠው ይጨዋወታሉ። ሳምሪ አብርሃም በሚያወራት ወሬ ሙሉ ጥርሷን ገልጣ ትስቃለች። እንዲሁ በወሬ ምርቃና ያዘዙትን ሻይ አብርደው እየተጎነጩ ሳለ አብርሃም አይኑን ወደ በሩ ወረወረ። ባለቀሚሷ ልጅ ከብሩክ ጋር ወደ ሱቁ ይዘልቃሉ። ሙሉ ቡኒ ከለር ያለው ቀሚስ ለብሳለች። ብሩክ ነጭ ጥርሱን እየገለጠ እጁ ወደ ሱቋ መግቢያ ያለችውን በር ጭምድድ አድርጎ ይዟል። አላስተዋላቸውም። በዝግታ ተራምደው ከትናንሾቹ ወንበር ተቀመጡ። የአብርሃም አይኖች ከነሱ ላይ ስለነበር ሳምሪ አይኖቹን ተከትላ ከነ ብሩክ ላይ አፈጠጠች። ብሎኝ ነበር እኮ እሱ አለች በደበዘዘ ቃል። ሐሳቡን ለመሰብሰብ እየሞከረ በእጁ የያዘውን ቀዝቃዛ ሻይ ወደ ጠረጴዛው መለስ አድርጎ ምኑ አላት። ማታ ቴክስት ሳበዛበት የሚያፈቅራት ልጅ እንዳለች ነግሮኝ ነበር፣ ግን እኔ ከኔ ለመሸሽ ያሰበው ዘዴ ነው ብዬ እንደ ቀልድ አየሁት ብላ አንገቷን አቀረቀረች። እኔ ደነገጥኩኝ። እንደማየውም አልተሳሳተም። ቀልድ አይደለም። ቀና ስትል አይኖቿን ባንደሞላ ያስታውቃል። አብርሃም እንኳን እሷን ለማጽናናት እሱን ራሱን ምን ብሎ እንደሚያጽናና ግራ ገብቶታል። በንዴት ይብሰለሰላል። ብሩክ ምን አስበው እንደሆነ ባያውቅም ከዚህ መሆናቸውን አውቆ ያሰበው ተንኮል እንደሆነ አልጠፋውም። ለምን እንደዚህ እንደሚያደርግም ሊረዳው አልቻለም። ውስጡ ሲነድ ይሰማዋል። ደግሞ ደጋግሞ ወደ ተቀመጡበት ወንበር ይመለከታል። እሷን አተኩሮ አያት። የጠላት መሰለው። በምቀኝነትና በቅናት ደግሞ ብሩክን ይመለከተዋል። አይን ላይን ሲጋጩ አይኑን ከነሱ አነሳ። የብሩክ ፊት የቅናት ስሜት አይታይበትም፣ ይልቅ የደስታ ነበረ። መቃተዋቸውን እንውጣ ብላ ያስቀመጠችውን ወረቀት አነሳች። ይሻላል፣ ግን ሻይሽን አልጨረሹም። ተው እባክህ፣ ለእነሱ ይትረፍላቸው ብላ ፈገግ ለማለት ሞከረችና ተነስተው ወጡ። ሳምሪን ከሸኘ በኋላ ቀጥታ የሄደው ዶርም ነበር። በሩን ከፍቶ ሲገባ ሐሚድን ብቻ ነበር ያገኘው። ሐሚድ ብቻውን እንደ ህንዶች ጸሎት ግራና ቀኝ እግሩን አጣጥፎ በፌስታል ያሉ ትንንሽ ጫቶችን እየቀነጠሰ አፉ ውስጥ ያስገባል። ሐሚዶ ደህና ዋልሽ? አልሐምዱሊላህ። ምን ሆናለሁ? ጫት በእጅ እያለ ፌስታሏን ወደ ላይ በእጁ አንጠልጥሎ ይመለከታል። በግዱ ለመሳቅ እየሞከረ ፈተናስ ደግሞ ኃይሌና ሞገስስ? ፈተና ተሰርቷል ነው ምልህ። በተለይ ዛሬ ጫቴን ቃቅሜ ሄድኩኝ። ፈተናው በኃይለኛው ተሰራ። አንዲት ቅጠል ስኳር ጋር አጣምሮ ካፉ ካደረገ በኋላ ኃይልሽ ቲያትር ምናምን እያለ አሁን ወጣ። ሞገሴ ደግሞ መምህር ጋር ያልጨረስኩት ጉዳይ አለኝ ብሎ ቆይቷል ከወጣ አለኝ። ኧረ አሪፍ ነው። ራሴን በጣም አሞኛል ዛሬ ፈተናው ነው መሰለኝ አላወቅም ብሎ ካልጋው ላይ ዘፍ አለ። ብሩክስ አትለኝም እንዴ? ብሩኬ ፍቅር አስክሯታል መሰለኝ
አንድ ቅጠል ጭምር አብርሃም የሚለውን እንደሚያውቅ ሁሉ ባለመገረም ከማን አለ። የፌዝ ሳቅ እየሳቀ ከቃል ኪዳን። ቃል ኪዳን? ቃል ኪዳን ማን ብሎ ከተኛበት ቀጥ አለ። ቃል ኪዳን በመጀመሪያ ቀን እንደውም ለቁርስ እየሄድን መንገድ ላይ ገፍትራን ያለፈችው ያች ባለቀሚሷ እንደውም የማውቃት ይመስለኛል ስትል ነበር። አብርሃም ትኩረቱን ወደ ሌላ ቦታ አድርጎ በሐሳብ ጭልጥ አለ። ሁለተኛ የተናገረውን ነገር አልሰማውም ነበር። ቃል ኪዳን ማን ነው ግን የአባቷ ስም? አለ ድንገት ወደ ሐሚድ ቀጥ ብሎ። አውቀዋለሁ ብለህ ነው? ብቻ ብሩክ ሲል የሰማሁት ቃል ኪዳን አሸብር ይሁን ቃል ኪዳን አለሙ። አብርሃም አቋረጠው። ቃል ኪዳን ቃል ኪዳን አሸብር ብሎ አይኑን ወደ ሐሚድ አፈጠጠ። አዎ ራሷ ናት ብሎ ፈንጠር ብሎ ተነሳ። እጁን ወደፊቱ እየወሰደ አስሬ ግንባሩን ያሻል። በፍጥነት ከግራ ወደ ቀኝ እያየ ይዘዋወራል። ክፍሉ አልበቃው አለ። ሐሚድ በመደንገጥ ጤንነቷ አጠራጥሮት በመገረም እያየው፣ እንዴ አብርሽ ምን ሆነህ ነው? ራሷ ነች እኮ ነው። እኔ እኮ ፊትም ውስጤ እንደሚያውቃት ተሰምቶታል። አልመሰለኝም። በደስታ ይሁን በቅሬታ ይስቃል። መልሶ ፊቱን ኮምተር ያደርጋል። ሁኔታው ግራ ያጋባው ሐሚድ ከተሰቀለበት አልጋ ወርዶ ሊያረጋጋው ሞከረ። አረ ተረጋጋ። ቆይ ማናት? ምንድናት? እሷው ናት። ስንት ዓመት እሷን ስጠብቅ እንደነበር ታውቃለህ? አረ ተረጋጋ። ቆይ ይቺው ልጅ ናት? በእናትህ ሐሚድ ልጅ ሳለን የምንተዋወቀው እንደዛ ልህ ነበር አይደል? እወዳት ነበር በጣም። እንባው መጥቶ ሲያንቀው ይታወቀዋል አለኝ። ፎቶዋን ነው የምልህ። ቆይ ሲያወራ ንቅንቅ የሚያደርገው ነገር አለ። ይንቀጠቀጣል። ልብስ ከማስቀመጫቸው ከራሱ ኪስ መበርበር ጀመረ። ከትንሽ ፍለጋ በኋላ ያረጀ ፎቶ አወጣና ለሐሚድ ሰጠው። በፎቶ ላይ ሁለት የሚያማምሩ ፍልቅልቅ ያሉ ሕፃናት ተመለከተ። ጥርሳቸውን በኃይል ገልጠው በምን አለብኝነት ከልባቸው ይስቃሉ። የሕፃኑ እጅ ከሕፃኑ አንገት አርፎ የሕፃኑ እጅ ከሕፃኑ ትከሻ ተደግፎ ተነስተዋል። ፎቶውን አተኩሮ ከተመለከተ በኋላ ግን ቆይ ግን የምር እሷ ናት? ምን ነካ? እሷ ናት። አታምነኝም? ቆይ ላሳየህ ብሎ ተመልሶ ወደ ቁም ሳጥኑ አመራና የሆነ ትንሽ ወረቀት ይዞ ወደሱ ተመለሰ። እዩ ማን እንደሚል ሰጠው። ሐሚድ ትንሿን ደብዳቤ አንብቦ ከጨረሰ በኋላ ከስር ማን እንደመጣ ስሙን ተመለከተ። ጓደኛ ቃል ኪዳን አሸብር ይላል። እሷ የዛኔ መጻፍ አትችልም ነበር። ታላቅ እህቷ ነበረች በእሷ ምትክ ጽፋ የምትልክልኝ። እጁ ለአፍታ አያርፍም። ግንባሩን ፀጉሩን ይዳብሳል። መሄድ አለብኝ አሁን። ወዴት? እሱን እኔ ያውቃለሁ። በፈጣን እርምጃ በሩን ከፍቶ ወጣ። ሩጫ በሚመስል አካሄድ እየፈጠነ ሄዶ ቅርብ ሰዓት ከወጣበት ሱቅ ዘው ብሎ ገባ። ከሱቁ ግን እነዛ ትንንሽ ወንበሮችና ከዛው የምትሰራ ወጣት ብቻ ነበር ያገኘው። በንዴት የሱቋን ትንሽ በር በቡጢ ነረታትና ከሱቁ ውስጥ ወዳለችው ወጣት ጠጋለ። እኔ የምልሽ እህቴ፣ ቅድም ከዚህ ቁጭ ብሎ የነበሩት ወንድና ሴት ወጣቶች ወዴት እንደሄዱ ታውቂያለሽ? ጥያቄው ችኮላና መጣደፍ ነበረበት። አጠያየቁ ለራሱም ግራ እያጋባው ነበር። ወዴት ሄዱ? ምን ማለት ነው? እሷ የት እንደሄዱ ምን ታውቃለች? እያለ እንደገና ለራሱ ያጉመተምታል። ሙሉ ቡኒ ቀሚስ የለበሰች፣ እሱ ነጣ ያለ ቲሸርት የለበሰ። አረ ተረጋጋ። ስንት ከስተመር ነው ልጅቱ የምታስተናግደው? በምን እነሱን አይታ ታቅልሃለች? እያለ ግማሽ ሐሳቡ ዘንበል ይላል። የሆነ ቀይ ዳማ ረጅም ቆንጆ ልጅ ነው እንዴ? አዎ። እረ ምን አይነቷ ናት? የሴት ውበት ለሴት አይታያትም የሚባለው ለዚሁ ነው። የእሷን ውበት ከማየት ይልቅ ዘላ ከሱ ላይ የሆነች። አሁን ትንሽ ቆየት አለ። በዚህ ታጠፍ ብለዋል ብላ በእጇ በስተግራ በኩል አመለከተችው። ፈጠን ብሎ እሷስ ቃል ኪዳንስ? ግራ በመጋባት እያስተዋለችው የማን ቃል ኪዳን ብላ ፈጠጠችበት። ማለቴ አብራው የነበረችው ልጅ። እኔ እንጃ አብራው አለች መሰል። አዋው አለች፣ አላስተዋልኳትም ሁኜ ነው ብላ በማፈር ፈገግ አለች።
ድሮም ቀልብሽ ከሱ ነው ብሎ ገላምጧት እየተጣደፈ ወጣ። ያለችውን ምልክት ይዞ ከሄደ በኋላ ብዙ ፈለጋቸው፣ የሉም። ተስፋ በመቁረጥ እንደ ልማዱ ከሚቀመጥባት አሸዋማ ግንብ መቀመጫ ሄዶ ተቀመጠ። ትውስታዎች መልሰው መላልሰው በአእምሮ ይንሳፈፋሉ። በደስታ የፈነደቁበትን ወይንስ ሲለያዩ ያለቀሱበትን ወይንስ በልጅ አካሉ በናፍቆቷ የተሰቃየበትን? የቱን መርጦ ወደ ትዝታ ይመለስ? ብቻ አዲስ አበባ ከሄደ ካለሷ ያሳለፋቸውን መጥፎ የትምህርት ቤት ትዝታ፣ መጥፎ ክረምት፣ መጥፎ ደስታ፣ መጥፎ ሳቅ፣ መጥፎ ለቅሶ፣ መጥፎ እሪታ ይታወሰው ጀመር። ወሩ መስከረም ነበር። ውበታቸው ረግፎ አፈር የበላቸው አበቦች ከሞቱበት የሚነሱበት። ልጆች፣ አዛውንቶች፣ ወጣቶች የክረምት ወጀቦችና ዝናቦችን አሳልፈው ወደ ሞቀችው ፀሐይ የሚዛወሩበት፣ ተቆልፎ የከረመ የትምህርት ቤት በር እንኳን ደህና መጣችሁ ተብሎ የሚከፈትበት ያስታውሳታል። ያችን ቅጽበት አብርሃም ሲጥጥ በምትል ወንበር ተቀምጦ ወደፊት ወደ ኋላ እያለ የልጆቹን ፌሽታና ደስታ ይመለከታል። ሁሉም አዲስ የተገዛላቸውን ቦርሳ እየተያዩ ያንተ ያምራል፣ ያንተ አያምርም ይባባላሉ። ሌሎቹ ደግሞ የመጀመሪያ ደረጃ አንደኛ ክፍል የሚገቡ ልጆች ትምህርት ቤቱ አዲስ ሆኖባቸው እየተዘዋወሩ እየተሯሯጡ በፌሽታ ይጎበኙታል። ታዲያ መስከረም ሁሉም ጣምራ ጣምራ የሆነበት ነበር። ከአብርሃም ብቸኝነት ውጪ ደጋግሞ ከተቀመጠበት ወንበር ሽቅብ ጣራ ጣራ እያየ የቃል ኪዳን ለቅሶና ሳቅ እያስታወሰ ይታዘባል። የዛኔ ድምጿን ከሰማ 2 ሳምንታትን አስቆጥሮ ነበር። የእጅ ጽሑፏ የእሷ ባይሆንም አባቱ ወደ ሐዋሳ በሄደ ቁጥር ይዞለት የሚመጣውን የቃል ኪዳን የመስከረም ጽሑፍ ከደረሰው ደግሞ ወራትን አስቆጥሯል። ያም የሆነው አባቱ አቶ ሀብታሙ ሐዋሳ መሄዳቸውን ስላቆሙ ነበር። ከዛ በኋላ ነበር የአብርሃምና የቃል ኪዳን ልይይት የጀመረው። ከዓመታት በኋላ መልሶ እሷን የማግኘት በጣም ብዙ ተስፋዎች ሞተውበት ተስፋ ቆርጦ በተቀመጠበት ቅጽበት ነበር የ12ኛ ክፍል ውጤት መጥቶለት ባህር ዳር ዩኒቨርሲቲ የገባው። አዳሩን ቢያገኛት ምን ብሎ እንደሚነግራትና እንደሚያስታውሳት እያሰበ ሌሊቱን ካለ እንቅልፍ አሳልፎ ሊነጋጋ ሲል ነበር ሸለብ ያደረገው። እንደተለመደው በኃይሉ የቃላት ረብሻ ከእንቅልፉ ሲነሳ ግን የቁርስ ሰዓት አልፎ 4 ሰዓት ብሏል። ኃይሌ ቁርስ ስትሄዱ አትቀሰቅሱኝም ነበር እንዴ አለው ለመነሳት ተንጠራርቶ ከእጁ የገጠመውን ሰዓት እያየ። ብሩክ ነበር ጾመኛ ሆኖ ይሆናል ብሎ ዝም ብለን ይሄድ ነው። ከያዘው ወረቀት እንዳቀረቀረ ነበር የመለሰለት። ሰውየው ግን ከኔ ችግር ኑሮበት ነው ማታ እንኳ አንድ ቃል አልተናገርኩትም ነበር እኮ እያለ ብቻውን ያወራል። ምን አልከኝ አብርሽ ብሎ ካቀረቀረበት ወረቀት ቀጥ አለ ኃይሉ። አይ ምንም በቃ ከትንሿ ሱቅ ልሄድ ነው። ፊቱን ለመታጠብ ጣለ። የደረጃውን ማገጃ ይዞ በዝግታ ሐሳብ ውስጥ እንደሰማ ነበር ደረጃውን የሚወርደው። ትዛና ሐሳብ የሞላበት እርምጃ፣ እርከን መሰናከል ከሌለበት ካልሞተ ፍቅር ይልቅ ሙሾ ወርዶለት ተዳፍኖ የተቀበረ ተምሶ ከገባበት አፈሩን አራግፎ የሚቀሰቀስ ፍቅር ይበልጣል። የኔም ያኔ ሆነው ተላምጃት ወደድኳት፣ ተለይቻት ተለይታኝ ፍቅሯን ቀበርኩት። ሳገኛት ፍቅሯ ከተካበበት መቃብር ፈንቅሎ ውስጤን ያሳመሰኝ እሱ ነበር። እንዲሁ ሐሳብ ገብቶት ፊቱን ዝቅ ሲያደርግ ከታችኛው ደረጃ ብሩክን ተመለከተው። እሱ አንገቱን ሲደፋ ብሩክ ቀና ሲል ተገጣጠሙ። ልክ ብሩክ አብርሃም ከፊት ለፊት መምጣቱን ሲያውቅ ስልኩን አውጥቶ መነካካት ጀመረ። አንድ ጥሪ ጠራ። ሄሎ ፍቅር። አብርሃም እየቀረበ መጣ። አለሁልሽ። እንዴት ነው? ቁርስ ላይ እኮ አላገኘውሽም። ጎን ለጎን ተገጣጠሙ። እሺ የኔ ማር እደውልልሽና እንገናኛለን። የአብርሃም ፊት በቅጽበት ተቀያየረ። እሺ እኔም እወድሻለሁ። ቁመው ይተያያሉ። ብሩክ ስልኩን እየዘጋ በፈገግታ ደህና አደርክ አብርሽ ብሎት መልስ ሳይጠብቅ ደረጃውን አቀና።
አብርሃም ከዓይኑ እስከሚጠፋ ድረስ ብሩክን በዓይኑ ተከተለው። አንጀቱ ሲያር ይሰማዋል። የሆነ የመሸነፍ ብሎም ተስፋ የመቁረጥ ስሜት ተጫጫ ነው። እውነት ቃል ኪዳንን ነው እንደዚህ የሚያወራት ብሎ ራሱን ይጠይቃል። መልስ ሲያጣ ደግሞ ሌሎች ሴቶች ቢሆኑስ ብዙ አለ አይደል እንዴ? ደግሞ ይህንን የሚያስባብል ደረጃ ላይ አልደረሱም እያለ ወደ ታች ሄደ። ከትንሿ ሱቅ ቁርሱን በልቶ እንደጨረሰ ሻህ ያዞ አንድ ጉንጭ ከማጣጣሙ ቃል ኪዳን ከርቀት በመስኮት በኩል አያት። ልብ ያሰበውን በዓይን ያሳያል የሚባለው እውነት አይደለም ብሎ የጀመረውን ሻይ ሳይጨርስ በፍጥነት ወጣ። የቤቱ አስተናጋጅ ልጅ እረ ሂሳብ ሂሳብ እንጂ እያለች ወደ እሱ ትጮኻለች። ሰምቷት ባልሰማ ወደ ቃል ኪዳን ገሰገሰ። ይፈጥናል፣ ግን ሊደርስባት አልቻለም። በሩጫ ሞከረ። ትንሽ እንደቀረባት አዙሪት መንገድ ላይ ስትደርስ ወደ ቀኝ ቀንጠስ ብላ ጠፋችው። ወደ ሄደችበት እሱም ተቀነጠሰ። እንደታጠፈ ከሩጫውና ከመንገዱ ገታ ብሎ ቆመ። ያየውን ነገር አልነገረውም፣ አልገረመውም፣ ብቻ ተከዘ። ቃል ኪዳን ብሩክን በፈገግታ ተቀብለው ሲተቃቀቡ አይኑ ላይ ገቡ። እንዳያቸው ሁሉም እነሱን አይተውት ነበርና ቃል ኪዳን ግራ በመጋባትና በግርታ አንዴ አብርሃምን አንዴ ብሩክን አፈራርቃ ተመለከተቻቸው። ብሩክ በተቃራኒው ባለመገረምና ባለመረበሽ ወደ አብርሃም እያየ ችግር አለ እንዴ ብሎ አፈጠጠበት። አብርሃም ሆዱ ብሽቅ እያለ እረ የለም ይቅርታ ብሎ ፊቱን ወደ መጣበት መንገድ ዞሮ ሄደ። የረፍትና የለቅሶ የመሸነፍና የስንፍና ስሜቶች መጥተው እንባውን በዓይኑ ላይ አከማቹ። አላለቀሰም። መልሶ የመጣውንም ባለመመለስ እየታገለ ከመጣበት ትንሽዬ ሱቅ ተመልሶ ገባ። የበረደውን ሻይ ተመለከተው። ትንሽዬ ትንኝ ገብታበታለች። ዓይኑን ወደ ትንኟ ሳይነቅል ጥልቅ ሐሳብ ውስጥ ገባ። መልሶ ደግሞ ከኪሱ የልጅነት ፎቶዋቸውን አውጥቶ ልክ እንደ ሞተች ሁሉ የእሷን ፎቶ በእጁ እየዳበሰ ዓይኑ እምባ ያቁራል። ብሎ ከፊት ለፊት ካለችው ወንበር ጫት የሞላውን ፌስታል ከሹራቡ እያወጣ ቁጭ አለ። እንዳየው ግልጽ ነው፣ ትኩረት ግን አልሰጠውም። አሁንም አቀርቅሮ ፎቶውን ይመለከታል። ገና ቁጭ እንዳለ ታውቃለህ፣ ሕፃን ሳለን እየወደድኳት እመታት ነበር። አላስጨረሰውም። ሴቶች ፍቅርን በዱላ ሲገለጽላቸው ደስ ይላቸዋል የሚለውን ሰምተህ ነዋ። በዛም ጊዜ ጂኒየስ ነበርሻ እያለ ቀለደበት። ትሰድበኝና ታመልጣለች። ልክ ሂዳ ለእናቷ እንደነገረቻት ስሞታ ይቀርብ ነበር ከቤት። ታውቃለህ፣ እንደዛ ቤተሰቦቻችን አትድረስባት አትድረሽበት ብለው አስጠንቅቀውን እንኳ መልሰን እንገናኛለን። ለብቻው ፈገግ አለ። ታዲያ አሁን ፊት ያስለቀስኳትን እንባ ቋጥሮብኝ ሳይሆን አይቀርም ከረፈደ ደርሼ እሷን ከኔ የነጠቀኝን ወንድ ብሎ ዝም አለ። ባለበት ቦታ አልቅሼ እንዲወጣልኝ አደርግ ነበረ። አይኑን እንባ እንደሞላው ቀን አለ። ብሩክ ጋ ፍቅር ጀምረዋል ብሎ መሸነፉን ላለማስነቃት መልሶ አቀረቀረ። እርግጠኛ ነህ? አይቻቸዋለሁ ሲተቃቀፉ። የዛኔ እኔ ቂሉ ልነግራት ስሯሯጥ ነበር። ቀና አላለም። አሁንም ባለበት ነው። ይመስለኛል ተሳስተሃል ብሎ በግዴለሽነት ጮክ ብሎ አንድ ሻህ ያለ። ምን ለማለት ነው? በዓይኔ ያየኋቸው ነው እኮ የምልህ። እኮ እንዳሰብከው ባይሆንስ? ብሩክ ጥሩ ልጅ ይመስለኛል። እንደምናውቀው ቁም ነገረኛና አስተዋይ ነው። አልገባኝም። አፈጠጠበት። ይልቁኑ ሰሞኑን ግቢ ውጡ ተብሏል። አንተ ወዴት ነህ ብሎ ወሬ ለመቀየር ሞከረ። እረ አስቀየርሽው ይላል ጮክ ብሎ። ይቅርታ የሚል የችኮላ ድምፅ ከግርዶሹ ጀርባ ይሰማል። የወሬው ቅየራ አብርሃምን የሆነ የሚያጠራጥር ስሜት ፈጠረበት። ቆይ አልገባኝም። እጅህ አለበት እንዴ? ምንድን ነው የምታወራው ብራዘር? እጅ ምናምን ትላለህ እንዴ? ግን ቆይ ከምኑ? ፊቱን በእጁ ተደግፎ ወደ አብርሃም ጠጋ እያለ እነሱ በአንድ እንዲሆኑ አጠራጠርከኝ እኮ። ይሄው
ከአፉ ጢስ የሚተፋው ሻሂ አቀረበችለት። አመሰግናለሁ። እረ ፉገራ! ምናልባት ላይሆን ይችላል ማለት ያጠራጥራል እንዴ? አላቅም። በእጆቹ ፊቱን ሸፈነው። ይልቁን ሳምንት ነው የቀረን። ወዴት ነህ? ወደ ቤተሰብ ነዋ። እኔም እዚህ በጣም ደብሮኝ ነበር። ሻሂውን እንደጨረሰ ሂሳብ ከፍለው ወጡ። የመሄጃቸው ቀን ነገ አርብ ነው። ሁላቸውም ከቁም ሳጥኑ ያሉትን ልብሳቸውን ከሻንጣቸው ረትበው ካስቀመጡ ቀናት አልፈዋል። ሐሚድ ወደ አብርሃም ቀደም ብሎ በጆሮው አንሾካሾከ። ሻይ ልጋብዝህ፣ ደብሮሃል እንዴ? ለእኔ አስበህ ነው? ጫትህ ጋር እንዲያመረቅንህ ነው እንጂ ብሎ እየሳቀ በምላሹ በሹክሹክታ ይነግረዋል። ከተነቃ ይቀራላ። እንሂድ፣ የደበረህም ይለቅሃል። ግብዣ አይናቅም። እያሾፈ ተነሳና አብረው ወረዱ። በእናትህ ይህች ልጅ ሳትመቸኝ አልቀረችም። ከሷም ሱስ ይዞኝ ነው ሻሂ የሚያሰኘኝ ሁልጊዜ። ንገራታ እያልጎመጎመ እያየው ተቀመጡ። ቆንጅት እስኪ 2 ሻሂ። አስተያየቱ ለማሽኮርመም የሚታገል የሀገር ቤት ሰው አስመስሎታል። እሺ ሳይገባት አልቀረምና እሷም አይኗን እያስለመለመች ሄደች። እረ መመቻቸት ብሎ አብርሃም ሳቀ። አንዳንድ ወሬ እየተመላለሱ ድንገት ብሩኬ ሳምሪ ጋ ቤት ተከራይተው እኮ እዚሁ ዛሬ ጠዋት ወጡ ብሎ ከተቀመጠው ሻሂ ጎንጨት አለ። ምላሹ ምን እንደሚሆን እያወቀው አይኑን ተመለከተ። የአብርሃም አስተያየት ግርታ የተሞላበት ነበር። እንዴት ማለቴ አልተጣሉም ነበር እንዴ? በራሷ ጥፋት ነበር ጸባቸው። አሁን ግን ታረቁ። እየቀለድክ ነው ብሎ የፌዝ ሳቅ ሳቀ። ቆይ ቃል ኪዳንስ እሷን የታደረጋት? የንዴት ስሜት ፊቱ ላይ አፈጠጠ። ሐሚድ ትንሽ ዝም ብሎ ቀጠለ። ብሩኬ እንደምታስበው መጥፎና ቀማተኛ ልጅ አልነበር ነው። ቃል ኪዳን የምትባል በብሩክ ህይወት የለችም። ሁሉንም ያደረገው ላንተ ሲል ነው። ንግግሩን አቋርጦ ጫቱን ከፌስታሉ አወጣ። የዛሬው ይለያል እያለ ከፍ አድርጎ አትኩሮቱን ይመለከተዋል። አልገባኝም፣ ምንድን ነው ነገሩ? ብሩኬ እንደዚች ጫት ቀሽት የሆነ ልጅ ነው። ቃል ኪዳን ጋር አንተ እንደምታስበው ምንም ግንኙነት የለውም። የዛኔ ገና ወደ ግቢ ስትመጣ ስለ ቃል ኪዳን ነግረኸው ነበር አይደል? ስለ ልጅነታችሁ ለማስታወስ እየሞከረ አዎ ነግሬዋለሁ። ታሪካችሁን የዛኔ ነበር የሚያውቀው። ልክ የሆነ ጊዜ ቃል ኪዳንን ገፍትራን አልፋ ከዛ በኋላ ሁኔታ እሷ ጋር እንዳለ ሲያቅ ሊያናግራት ሞከረ እና በጥፊ መታው መጣ። ከዛ ቀጠለ። እየተግባቡ ሲመጡ ስሟን የት ሀገር ልጅ እንደሆነች እንዲሁም ስላንተ የበፊቱ ታሪክ ተረከችለት። የዛኔ ነበር አንተ ከነገርከው ታሪክ ጋር መዋሃዱንና የልጅነት ፍቅርህ እሷ መሆኗን ያወቀው። አንተ ደግሞ አታውቅም ነበር። ስለዚህ እኔ ጋር መጥቶ ያለውን ነገር ነገረኝ። እኛም ነግረንህ ሳይሆን በራስህ መንገድ የልጅነት ፍቅርህን እንድታገኝ እንዳረሳሃት፣ ፍቅር ከሷ እንደያዘህ ለማወቅ አልፎ ተርፎም ያለህን ፍርሃት አስወግደህ ለሷ ያለህን ፍቅር እንድትገልጽላት በማለት የማስቀናት ስልት ተጠቅመን አስቀናንህ። እናም ብሩክና ቃል ኪዳን ሪሌሽን ያላቸው እንዲመስልህ አደረግን። ይሄው ሐሳባችንም እንዳሰብነው ሳይሳካ አልቀረም። በራስህ መንገድ አወቅከው። ማወቅ ያለብህ ዋናው ፖይንት ግን ብሩክ ቃል ኪዳንን የቀረባት አሁንም ድረስ በልቧ መኖርህን ለማረጋገጥ ነበር። እሱም መስመር ሳይዝ አልቀረም ብሎ ፈገግ እንዳለ ወደ በሩ ዘወር አለ። ተከትሎት አይኑን ሰደደ። መጀመሪያ ሲያያት የለበሰችውን ነጭ ረጅም ቀሚስ ለብሳለች። ለስላሳውንና ረጅም ፀጉሯን በትከሻዎቿ አፍስሳለች። ከበፊቱ በተለየ አምሮባት ነበር። ቀርባ ወደሱ ተጠጋች። አውቄ ነበር፣ ገና እንደገፈተርኩህ ሳይህ ጠርጥሬ ነበር። የዛን ቀንም ምሳዬን ትቼ አንተን ማየት ላይ ነበርኩኝ። አንተ ግን አላየኸኝም። ታውቃለህ፣ የስልኬ መክፈቻ ያንተ ፎቶ ስለነበር አስተያይቻችኋለሁ። የዛኔ ነበር ያወቅኩት። እንባዋ በጉንጮቿ ይፈሳል። የዛኔ
የዛኔ እኔን ብለህ ትመጣለህ ብዬ ስንት ዓመት ሙሉ እንደጠበቅኩህ ግን ታውቃለህ? ካለፈስ በኋላ የዛን ምሽት ስትሸኘኝ አሁን አስታውሰኸኝ ታቅፈኛለህ ብዬ ልቤ በተስፋ ልትፈነዳ እንደደረሰች ታውቃለህ? ከሁሉም በላይ መርሳትህ ነበር የጎዳኝ። እምባዋ ፊትዋ አልበቃው ብሎ ወደ አንገቷ ይፈሳል። አላውቅም፣ ተቀይረሻል፣ በጣም ተቀይረሻል። በውበት ላይ ውበትን የጨመርሽው። እንዴት ላስታውስ? ምን አይነቱ ደነዝ ነኝ? ብቻ እንዳየሁሽ የማላውቀው ስሜት አንቺን የማቅሽን ያህል ተሰምቶኝ ነበር። ጭንቅላቱን በሁለት እጁ ይዳብሳል። አላውቅም፣ ላናግርሽ ስል የሆነ ነገር ያጋጥመኛል። ልነግርህ ነበር፣ ብሩኬ ነበር ከአንተ እንዲመጣ እኔ እንዳላወቅኩ እንደሆነ ያደረገው። እሱ ጥሩ ልጅ ነው፣ በጣም ጥሩ ልጅ ነው። አንተ እንዳሰብከው አይደለም። ገብቶኛል። በፈገግታ እየተመለከተ እቅፍ አደረጋት። በናፍቆትና በፍቅር ሲተቃቀፉ ሐሚድ ቁጭ እንዳለ ጫቱን እያኘከ ቀጥ ብሎ ያያቸው ነበር። ታሪኩ ተፈጸመ። እንዴት አያችሁት? እንደወደዳችሁት አልጠራጠርም። ሰዓትና ጊዜያችሁን ሰጥታችሁ ስለምትከታተሉን ምስጋናችን ከልብ ነው። አስተያየቶቻችሁ አይለዩን። ይህንና መሰል የፍቅር ታሪኮችን ለማግኘት ደግሞ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን ይሁኑ።